ህወሓት የሚባል አንድ አብሶሉት ቶታሊቴሪያን የሆነ አደረጃጀት አለ። እሱ ተቃውሞን እንዳይቻል ያደርጋል። ተቃውሞን እንዳይቻል ስላደረገ ከትግሉ የሚቀንሱ ሰዎች ሲበዙ ደግሞ የእሱ ስልጣን ይጎለብታል፣ ተጽዕኖ ይጎለብታል። ተጽዕኖ ሲጎለብት ቀውስ ይመጣል። ቀውስ ሲመጣ ትግል ያስፈልጋል። ትግል ለማድረግ ህወሓት አለ። ትግል እንዳይደረግ ያደርጋል ምናምን እዛው ምንድነው የምታዩት? ይሄንን አሉታዊ ቀለበት መስበር የሚቻልበት መንገድ አለ ወይ ነው የምልህ። ኪሮስ መናገር ትችላለህ። ያለው ሁኔታ የማነ ባለው መንገድ የሚገለጽ ቢሆንም እኔ የምለው ህወሓት እንደ ድሮ አቅም የለውም ብዬ ነው የማስበው። ማለት እንደ ድሮ የመጨቆኛ አቅም የለውም። አሁን ባለው የትግራይ ሁኔታ የተንጠለጠለው በኃይል ብቻ ነው። ትንሽ የቅቡልነት የሶፍት ፓወር የሚባል ነገር በሌለበት ሁኔታ ያለ ስለሆነ እና ሊያሳካው የሚችለው የቆመበት ዓላማው የሌለው የጥቅም ድርጅት የጥቅም ስብስብ የሆነበት ሁኔታ ሆኖ ህዝቡ የማይቀበለው ሆኖ ሳለ ጥቂት አክቲቪስት ወይ ደግሞ ፖለቲከኞችን በማሰር የፖለቲካ ሁኔታው ሙሉ በሙሉ ዶሚኔት አድርገዋለሁ የሚል እንትን እንደ ድሮ ሊሳካለት የሚችል ነገር ነው ብዬ አላስብም። ግን አለ ያ ማስፈራራት የሚጀምረው ደግሞ ያው ድሮም እንዳለው እሾሃማ የሆነ የፖለቲካል ኢንቫይሮንመንት ነው የነበረው የትግራይ ሁኔታ 30 ዓመት ማለት ነው። በቲፒኤልኤፍ ጊዜ ከዛ በፊት ስለሚታወቅ ማለት ነው። በተለይ ደግሞ ከታደሰ ወረደ ወደ ስልጣን መምጣት ጀምሮ እነዚህ በጊዜያዊ መንግስቱ ስልጣናቸው እና ስታተሳቸው የማይታወቅ ከፍተኛ የመንግስት አመራሮች ተብለው የተገለጹ 800 ከፍተኛ አመራሮች የሚል ኮንፈረንስ አድርገው ነበር ተሰባስበው ማለት ነው። የህወሓት ናቸው። የፓርቲም ያው የፓርቲ ስቴት ውስጥም ስላለን ትግራይ ሁኔታ ፓርቲና መንግስት ህዝብን በማይለይበት ቶታሊታሪያን ኢንቫይሮንመንት ያለን እንደመሆናችን መጠን 800 ሰዎች ተሰብስበው አንድ እወጃ አወጁ። የሚለው ከአሁን በኋላ ዚሮ ቶለራንስ የመንጆሪን የመጣው ከዛ በኋላ የዛን ውሳኔ ተቀጽላ ነው። ቀድሞ የወሰኑት እንደዛ ነው። ተቃዋሚ ሚዲያዎች ቦታ አይኖራቸውም። ፖለቲካ ፓርቲዎችም ያላቸው አማራጭ እኛ የምንላቸው ብቻ ነው። የትግራይ ጥቅም ብለው የሆነ ነገር ለፍልፈው እነዚህን ለማሳካት ውሳኔ ያስተላልፈናል። ተቃዋሚ ፓርቲዎች ያላቸው አማራጭ ከዚህ የኛ አዋጅ ጎን መቆም ነው፣ ሌላ አማራጭ የለም ብለው ባወጁበት መንገድ ከዚህ ተቃራኒ ያላችሁ ድል በመደገፍ መቃወም ነው። በመደገፍ መቃወም ብቻ ነው። ዚሮ ቶለራንስ ከዚህ ተጻራሪ ወይም ተቃራኒ በሚሄዱ የሚዲያ ተቋማት ይሁን የፖለቲካ አደረጃጀቶች ከባድ እርምጃ ይሄ መጨረሻ የምንለው እርምጃ እንደምንወስድ የሚል እወጃ ውጀዋል እነሱ። ስለዚህ ከዛ በኋላ ቀጥሎ ያለው ነገር ኢንፎርማል በሆነ መንገድ የግለሰቦች የአክቲቪስቶች እና ፖለቲከኞች ስም ሊክ ያደርጋል። የሚገርመው ነገር አሁን በትግራይ ያለው የህወሓት አንጃ ብቻ አይደለም አሁን ይሄ ነገር የሚፈልገው። ይሄ ሰላማዊ የፖለቲካ መድረኩ ባዶ እንዲሆን የሚፈልገው እሱ ይፈልጋል። ኢንፎርማሊ ሊክ ያደርጋል፣ ያስፈራራሉ። ሰው ትግራይን ለቆ ኤግዛይል እንዲያደርግ ወይም እንደፈለጉ እንዲቆጣጠሩት ፖለቲካውን ማለት ነው ማግለል ይፈልጋል። ግን በግልጽ አያወጣውም፣ ያው ክሌም አያደርግም። በኢንፎርማል መንገድ ነው እንትን የሚሉት። እነዚህ የሐራ መሬት የምንደግፍ የሚሉ ኃይሎችም በዛ ደረጃ ነው የሚያራግቡት። ምክንያቱም እነሱም ይሄ ፖለቲካ የሚባል ሰላማዊ ፖለቲካ የሚባል ጠፍቶ እነሱን ብቻ በኃይል የሚደግፍ እና ሚሊታራይዝድ ፖለቲክስ ብቻ እንዲኖር ትግራይ ላይ ስለሚፈልጉ ይኸው ጠፋችሁ፣ ያስራችኋል፣ ኑ ወደ አፋር የሚል ጥሪ ያቀርባሉ። በሁለቱም መጓት እነሱም እንደዛ ነው የሚፈልጉት። ትግራይ ላይ ያሉትም አፋር ላይ ያሉትም እንደዛ ነው የሚፈልጉት እና እንደዛ አይነት ሁኔታ ያለበት ሁኔታ ነው ያለው። ተቃራኒ መሳይ ተመጋጋቢዎች ናቸው ነው የምትለኝ? ግን አሁን እዚህ ጋር ሁለታችሁን የምጠይቀው ጥያቄ ታዲያ ቅድም አንዲት ተርም ተጠቅመ ነበር፣ ህዝብ የማይቀበለው። እኔ አሁን ኦኬ ጀስት ቢ አሚን ዴቪልስ አድቮኬት ነው የሚሉት እዚህ። ህዝብ የማይቀበለው ስትሉ ምን ማለታችሁ ነው? ህዝብ እንዳልተቀበለው ማሳያው ምንድን ነው? ህዝብ የማይቀበለው ከሆነ ይህ ሁሉ ሲደረግ ህዝቡ ለምን ዝም አለ? ኦር ህዝቡ እንዳልተቀበለው በምን አሳይቷል? ለምን እናንተን አጠናክሮ በመደገፍ አላሳየም? ለምን ህወሓት ቀጥሎ እስካሁን ድረስ በተከታታይ የፈጸመውን ተከታታይ
በጠመንጃ የተደገፈ ስህተት እንዳይፈጽም አልተከላከለም። እርግጠኛ ናችሁ ወይ ህዝብ እንደማይቀበሉ አሁን እየሆነ ያለውን የሚል ጥያቄ ለሚጠይቅ ሰው ምን ትላላችሁ ነው። የማንም ኪሮስን መቀጠል ትችላላችሁ። ናቹራል ኮንቨርሴሽን እንዲሆን ስለምፈልግ ነው። ቀጥሉ። ጥሩ። አሁን ኦፍኮርስ ምንድነው ፕሮፐር የሆነ ፎርማል የሆነ ዳሰሳ ወይም ሰርቬይ ምናምን ተደርጎ አይደለም ቅቡልነታቸው ጉዳይ ህዝቡ የማይቀበላቸው የምንለው ፖለቲካው ውስጥ የኖርንበት ብቻ ሳይሆን ተደራጅተንም እየተታገልን ያለንበት ሁኔታ ነው ያለው። በህወሓት ባህሪ እና አሁን ባለበት ቅርቃርን ወይም ደግሞ እንደ ፓርቲ አስቸጋሪ ሁኔታ ላይ ሆኖ የአቅም ቢኖር ብዙ ማሳያዎች አሉ ህዝብ እንደማይቀበላቸው። ስብሰባዎች እኮ አድርገዋል። የሆነ ጊዜ የጦርነት ሊነሳ ይችላል ምናምን ሲባል እኮ ትግራይ ሙሉ ቀበሌዎች ምናምን እኮ መኸተ ምናምን ዳግማዊ መኸተ ምናምን በሚል ስብሰባ ለማድረግ ሞክረዋል። እዛ ላይ የህዝቡ ሪአክሽን ነበረ። ምንድን ነው የሚላቸው ሲሰበስቡ ህዝቡ በእያንዳንዱ የራሳቸው አባላት ማለት ነው ጭምር ስር ያሉት ምን እያልዋቸው እንዳለ ይታወቃል። ከዚህ በፊት በጣም አይደለም ፊት ለፊት የማማት ጉዳይ ራሱ በጣም አስቸጋሪ ነበረ። ትግራይ ውስጥ ፍራቻ አለ ፖለቲካው። አሁን ያንን አቅም የላቸው። ስለዚህ ህዝቡም እየጠላቸው ነው። የራሳቸው አቅም ተዳክመዋል። መወሰን ስለዚህ የራሳቸው ባካሄዷቸው ስብሰባዎች ላይ ህዝብ ተቃውሞ አቅርቦባቸዋል። አቅርቧል። እሺ፣ ሌላኛውስ የሚፈልጓቸው እቅዶችን ማስፈጸም አልቻሉም። ዋይ በውስጣቸው ያለ መከባበር። ለምሳሌ ብዙ እቅዶች የጦርነት እቅዶች አሏቸው። ሻዕቢያ ጋር ለምሳሌ ጽምዶ ይሄዱና አሁን ደግሞ ካይንድ ኦፍ ሌላ መልክ ይዟል። ድሮ አሸሸ ገዳሜ ይባል እንደነበረው እንትን አይደለም ያለው። ከአክቲቪስቶቻቸው በኩልም እየወጡ ያሉት ነገሮች በሚዲያ ወጥተው ይደግፉት የነበረ አንደኛው ፍንካች በግልጽ ውስጡ የለም የሚመራው እንዲህ ነው ምናምን ወደሚል እየሄዱ ነው ያለው። የጽምዶ ጉዳይ በተወሰነ መንገዱ የፓብሊክ ፕሮፓጋንዳው በተለይ እንትን ያለበት ሁኔታ ነው ያሉ። አሁን ህዝብ ስላልተቀበለው ነው ወይስ ጥምረቱ ስለከሸፈ ነው የሆነው? ህዝቡ ጥምረቱን በጣም ተቃወመው። በጣም በእንትን ደረጃ አይደለ በፌስቡክ በምናምን እና በካድሬ ደረጃ ከምትለው ውጭ እኮ ማንም ትግራዋይ እናት ወይም አባት ብትጠይቀው በቃ በህዝብ ለህዝብ ግንኙነት በሚል መልኩ አሁን ወንድሞቻችን ናቸው። ግን እንዴት ከዚህ ጋር እንትን ብለህ እኩል የጨፈጨፈን ሰው ጋር እንዴት ጽምዶ የሚባለው ነገር አይሆንም ብሎ እስከ ማንም ኦርዲነሪ ዜጋ መቃወም የደረሰበት የሚደግፍ አላየሁም ነው የምለው እኔ። ኦርዲነሪ ተራ የሆነ ነዋሪ ዜጋ ማለት ነው። ያ ራሱ ፍራስትሬሽኑ ጨምሯል። አሁን ትናንት ራሱ ወደ አዲስ አበባ የመጡት አሉ አይደለ መምጣት ለምን አስፈልጋቸው በቃ ብለዋል እኮ። ፕሪቶሪያ አፍርሶታል ምናምን ብሎ እኮ መግለጫ ወጥተዋል ከሁለት ወር ከምናምን በፊት። አሁን ወደ ማፈግፈግ ወደ ምናምን ደግሞ እንደገና ድርድር በሚመስል መልኩ ድሮ ጌታቸው እያለ ይመጡ የነበሩበት አኳን ደብረጽዮን ገና ምናምን አማኑኤል የሆኑ አብረውት ይመጡ የነበሩበት ሁኔታ እንደገና ወደዛ ባክ የመለሱበት እነሱ ቢኮዝ ህወሓት በተፈጥሮም ታሪኩ የሚያሳያን እችላለሁ ብሎ ካሰበ አይደለም ከጠላቱ ጋር ጀስት ፓርትነር ሆነ እሱ ጋር የሆነ ትግል አብረህ አልፈህ ራሱ ጁኒየር ፓርትነር አድርጎ ራሱ አያስቀጥልህም። በቃ ይተውሃል። የሚችለውን ነገር ከማድረግ ወደኋላ የማይል ድርጅት ነው። ላይክ ይሄ የሚሆነው በአንተ አስተያየት በህዝብ ተቀባይነት ማጣት ምክንያት ነው። የህዝብ ተቀባይነት ቢኖረው እንደዚህ እንትን አይልም። ምንድነው አያጎበድድም። የነበሩ አሁን የጠቀስኳቸው ነገሮችን አጠናክሮ ነበር ማስቀጠል የነበረው። ማስፈራሪያ አሁን ዜሮ ቶለራንስ የሚለው ነገር እነሱ በቃ የወሰኑበት ሞመንት ነበረ። ስለዚህ ይሄ ህወሓት የህዝብን የልብ ትርታ እየሰማ ነው የሚንቀሳቀሰው ወደሚል ኮንክሉዥን አይወስድም ነው። እንደዛ ነው እኮ ሲጀምሩ እኮ ወይም ስትራቴጂክ ሊደርሺፕ ይባላሉ። ስትራቴጂክ ፖዚሽን ስለያዙ ስትራክቸራሊ ማለት ነው እንጂ እኮ ፋንክሽናል እኮ ስትራቴጂክ ልትለው የምትችል አመራር እኮ ህወሓት ላይ የለም ቴዲ። ስለዚህ የህዝቡን እንትን እያደረግ እሱም እኮ ያስፈልጋል፣ ህዝቡን መስማት ያስፈልጋል። ግን እንደ መሪ ህዝቡን ልትመራው የህዝቡን አስተያየት ፍላጎት ምናምን ወስደህ የሚጠቅምህን ወስደህ እንድትሄድ እንጂ ህዝቡ እንዲመራህ አይደለም። ህዝቡ እንዲመራህ ካረግክማ አንተ ምን መሪ ነህ? እዚህ ላይ ህዝብ መናቅ አለመናቅ አይደለም። አሁን በዛ መልኩ ነው አንደርስታንድ ማድረግ ያለብን። ለምንድነው ህዝቡ ያላመፀው? ብዙ ፋክተሮች አሉ።
በአጠቃላይ በኤሊቱ ላይ ያለው ድክመት አለ። በፖለቲካ ፓርቲዎች ራሱ ኦፖዚሽን ፓርቲስ በራሳችን ያለ ከውስጣችን ከውጭና ከውስጥ የሚመነጩ ሊሚቴሽንስ ወይ ድክመቶች ሊኖሩ ይችላሉ። ህዝቡ የመጣበት መንገድ አጠቃላይ እንደ ፖለቲካል ሶሳይቲም ስናስበው ህዝቡ የትግራይ ህዝብ ፓትሪያርሲቲ ትንሽ ስላለበት አቡናዊ ነው የምንለው ስቲል ሆልድ የማድረግ አባዊ ነው የሚባለው ፓትሪያርካል ማስፈልገ ነው። ፓትሪያርካል ሶሳይቲ ነው። አዎ እና ምንድነው ይሄ በቃ አሁን ለምሳሌ እኔ ከምለው ትክክል እየሆነም ደብረጽዮን የሚለው በቃ እኔ ህገ መንግስት ባለሙያ ነኝ፣ የህገ መንግስትን በተመለከተ እኔ የምናገረው እሱ ሙያው ነው ብሎ ደብረጽዮን ምንድነው ሶፍትዌር ነው ኢንጂነር አይደለም ስለ ህገ መንግስት አንድ ጉዳይ ላይ የሚለው ደብረጽዮን ያለው ነው ዝም በል አንተ ምናምን ማለት ነው። እንደሱ የሚለው ደብረጽዮን የፓርቲ መሪ ስለሆነ ነው። በቃ that the position exactly the position እንጂ እንደ ህዝብ እኮ እንደ ደብረጽዮን እኮ ፊትህ እንደ እኮ ታዲያ ሁለቱ አሁን በድርጅቱ ደረጃ ስላሉ የተቀባይነት ማጣቶች አስቀድመህ የተወሰኑ ነጥቦች አንስተሃል። ይሄም ተቀባይነት ማጣት የትረስት ኢሹ እሺ ትቀጥላለህ ኪሮስ የትረስት ኢሹ ፈጥሯል ማለት ነው። ይሄ ማለት ምልህ ተቃውሞ ቀርቦበታል በራሱ መድረክ ላይ በአጠቃላይ የፈጠራቸው ጥምረቶች በህዝብ ዘንድ አሳማኝ ሆነው አልተገኙም። የፕሪቶሪያ ስምምነትና በአጠቃላይ ሁኔታውን በተመለከተ የፈጠረው ናሬሽን ገዢ አላገኘም ካልን ደብረጽዮን ተለይቶ እንዴት ገዢ ያገኛል የሚል ጥያቄ ኤግዛምፕል ላይ ያነሳው ቴዲ ገባኝ እኮ ያው ቁንጮ ነው ደብረጽዮን ብዬ እኮ ነው ማለት አሁን የህወሓት በቁንጮ ስለ በስልጣን ይሄ በስልጣን ተዋረድ ሳይሆን ኢምቦዲመንት ኦፍ ቲፒኤልኤፍ ማለት ነው። እስቲ ኪሮስን እዚህ ጋር ላስገባውና ቀደም ሲል በተነሳው ሐሳብ ላይ መጨመርህ እንደተጠበቀ ሆኖ እኮ አሁን በምትሉት ደረጃ ታዲያ ፈርታይል ግራውንድ ካለ እናንተ ሰንፋችሁ ነው ታዲያ ህዝቡ እስካሁን ድረስ ወደ ለውጥ ያልተሰማራው ወደሚል ነገር አይወስድም ወይ? እሱንም እስቲ አብረህ እኔ ምንድነው የምጨምረው የትግራይ ህዝብ ተቃውሞ በግልጽ አደባባይ በመውጣት በሚገለጽ ተቃውሞ ብቻ አይገለጽም። እንደምታውቀው ህወሓት ካሁን በፊት ድጋፉ የሚያሳይባቸው አንዳንድ እንትኖች ነበሩ። ሰልፍ ይጠራል። እንደዚህ አይነት ሆት የፖለቲካ ውስጥ ሲገባ የትግራይ ህዝብ በተለይ ካሁን በፊት በነበረው ሁኔታ የህዝባዊ ኮንፈረንሶች ያደርጋል፣ ሰልፍ ያደርጋል የሆነ በዓል ምክንያት በማድረግ በእንደዚህ አይነት መድረኮች ያሉት የህዝብ ድጋፍ መቀነስ ራሱ የህዝብ ተቃውሞ ማሳያዎች ናቸው። እርግጥ አክቲቭ የሆነ የተቃውሞ እንቅስቃሴም አላደረገም አይባልም። ያው የዲግሪ ጉዳይ ነው እንጂ ደቡብ ትግራይ ላይ እኮ እንቅስቃሴ ነበር፣ ቀላል የማይባል እንቅስቃሴ ነበር። ህዝቡ በራሱ ተደራጅቶ ሽማግሌ እስከ መላክ ወደ መቀለ ያለው የፖለቲካ ችግር በሰላማዊ መንገድ እንዲፈታ ይሄ የተቃውሞ መግለጫ መንገድ ነው። ገጠር ሳይቀር በምስራቅም በደቡብ ምስራቅም ትግራይ ፖለቲካው እንቅስቃሴዎች ነበሩ። እርግጥ ያኛው ቡድን ደግሞ የመጥለፍ ምናምን ሙሉ በሙሉ የህዝብ ጥያቄዎች ይዘው ብቻ እንዳይቀጥሉ የማድረግ የመጥለፍ እንትን አለ። ግን ቢያንስ የመቃወም መንፈስ እንዳለ አክቲቭ ያሳያል። ግን እሱ ብቻ ሳይሆን ለምሳሌ ከአምና ጀምሮ ይሄ የ50ኛ ዓመት ነው ምናምን የካቲት 11 ከሚከበርበት ጊዜ ጀምሮ ካየህ በህወሓት በጠራው የአከባበር ስነስርዓት ማንም ሰው አልተገኘም። ያኔ ኦፍኮርስ አሁን ከስልጣን የተወገደው ጊዜያዊ መንግስት በነበረበት ጊዜ ነው። ግን እንደዛም ቢሆን ቁብልነቱ ቢኖረው ህዝቡ በእንደዚህ አይነት መድረክ ይሳተፍ። ይሄ አለመሳተፉ እና ወደ አደባባይ አለመውጣቱ ህወሓትን ደግፎ ይሄ መቃወም እንትን ነው ብዬ ነው የማስበው። ስለዚህ ፕሮሰስ ነው የምትለኝ አይ ቲንክ አንተ በአንዴ ኦቨርናይት ኢንክሪመንታሊ እየመጣ ያለ ተቃውሞ ነው። ረዥም ጊዜ ታፍኖ የቆየ የፖለቲካ ክላይሜት ስለሆነ አሁን ሲለቀቅ ደርሶ ኦቨርናይት የሚፈለገውን ያክል የለውጥ ኃይል ሆኖ ሊጠበቅ አይችልም ነው አይ ቲንክ ያልከው። ይገባኛል፣ በሱ በጣም እስማማለሁ። ቀጥል። ዛት ኢዝ ዘ ፖይንት። እና የፖለቲካ ፓርቲ ለምን አልጠነከሩም ለሚለው ነገር ደግሞ ማለት የሶፍት ተቃውሞና እንቅስቃሴ አለ በትግራይ የህዝብ እንቢታ አለ። ህወሓት ያለው ቅቡልነት ቀነሰ ማለት በሰላማዊ መንገድ ፖለቲካ ማራመድ የሚቻልበት ሰፊ እድል አለ ማለት አይደለም። ኢንፋክት ያለው ሁኔታ ቅድም እንደተገለጸው ተቃራኒ ነው። ካሁን በፊት ከነበረው ህወሓት የተሻለ ቅቡልነት በነበረው ጊዜ ከነበረው ሁኔታ የባሰን ያለው ፖለቲካ ላይ ለመንቀሳቀስ እንደ ፖለቲካ ድርጅት ሆነ። ምክንያቱ
ቅድም እንዳልነው አንድ በፖለቲካው ሙሉ በሙሉ ሚሊታራይዝድ ሆነዋል። እንደምታውቀው ታደሰ ወደ ስልጣን ከመምጣቱ በፊት ያው ስቴት ኦፍ ኢመርጀንሲ እንዳወጁ እስካሁን አላነሱትም። ምንም አይነት ተቃውሞ የሚደግፍ እንቅስቃሴ እንዳይደረግ ከልክለዋል። በተለይ በኋላ ደግሞ ደቡብ ትግራይ ላይ ደግሞ እየተጠናከረ ሲመጣ በግልጽ በማወጅ አጠናክረውት ሰላማዊ የፖለቲካ እንቅስቃሴ እንዳይደረግ በጠበንጃ ማለት ታጣቂዎችን ልከው ወደየቦታው የማሰር እንቅስቃሴ የሚያደርጉ ወጣቶችን ተደጋጋሚ የማሰርና የማጥፋት ያለበት ሁኔታ ስላለ ይሄ በሰላማዊ መንገድ እንቅስቃሴ ለማድረግ አዳጋች አድርጎታል። ይሄ ማለት ግን ቅቡልነት ማለት ሁለቱም እንትን የሚሉ አይደሉም። የፓርቲዎች አለመጠንከር አለመንቀሳቀስ ቅቡልነት ማጣቱ አያሳይም የሚያስብል ነገር አይደለም። ሁለቱም እንዲያውም አብረው የሚሄዱ ቅቡልነት ባጣ ቁጥር ህወሓት ሞር ሪፕሬሲቭ የሆነ የሄደበት ሁኔታ በተለይ አሁን በጠመንጃ ብቻ ተንተርሶ ማንኛውም ተቃውሞ ቢኖር ዚሮ ቶለራንስ እያለ በህዝብ አንድነት ይሄ በተለይ ሰልፍ ዲፌንስ በሚል ሰበብ የሰላማዊ አማራጭ ሀሳቦች እንዳይቀርቡ እንዳይመጡ የሚያደርግበት ጭቆናውን ያጠናክረበት ሁኔታ ስላለ የዛ ውጤት ነው ብዬ ነው እንጂ የማስበው። የፖለቲካ ፓርቲዎችም እርግጥ በዛም ኮንቴክስቱ ነው በአቅማቸው እየታገሉ ነው። ያው ግን ኃላፊነት ይጥልባቸዋል አይደል? ማለት ህወሓት በዚህ ደረጃ ተቀባይነት አግኝቶም ያንን ወደ ፖለቲካ ካፒታል ያለመለወጥ ችግር ህዝቡ በከፍተኛ ድጋፍ ለህወሓት በሚሰጥበት ወቅት ካለው ስራ ቀለል ማለት አለበት አይደል? በስራ ደረጃ በፖለቲካ ስራ ደረጃ ማለት ነውና እሱን ማለት የነበረ ግን ያም እኮ ውጤት እየመጣ ነው። እኛ ላለው የህዝብ ተቃውሞ እየመገብነው ነው። በአንድ ተደራጅተህ ለመስራት መሬት ላይ እንዳልኩት ካልተቻለ በእኛ በሚዲያም በእንደዚህ አይነት መድረክም የምናቀርባቸው ለህዝብ የምናቀርባቸው አማራጮች ያን ሀሳባችን እየገዛ በተለይ ወጣቱ በርካታ የሚባል የፖለቲካ ማህበረሰብ የተቃውሞ እየተቀበለ ህወሓትን እምቢ እያለ ያለበት ሁኔታ ነው ያለው። ስለዚህ እሱ የተወሰነ ሀሳብ ስጡኝ ማለት መብለጥ ማንኛውም አምባገነን በተለይ እንደ ህወሓት ያለ ኢንቴግሬትድ የሆነ ኢንሰርጀንሲ ሙቭመንት ሆኖ ቆይቶ በኋላ ወደ ስልጣንም ያንኑ ቅርጽ ይዞ የተቆጣጠረ ኃይል ምንም አይነት ስፔስ እንደማይፈቅድ ግልጽ ነው። አሁን ያለውን ሁኔታ በስፋት አንስተናል። ስለዚህ ይሄ ቅድም ወዳልኳት ነጥብ ይሄንን አሉታዊ ቀለበት መስበር ስለሚቻልበት መንገድ አሁን የአምባገነኖችን አእምሮ መብለጥ እንዴት እንደሚቻል ምንድነው የምታስቡት ልላችሁ ነው። እንትን ልበል ቴዲ ቀጥል ባይዘው ወይ ቅድም በደንብ ገልጾታል። ህዝቡ ተቀባይነት እንደሌለው ያለፈው የካቲት 11 እኮ ትግራይ ስቴዲየም በጣም ነው ማለት የሆነ ቅዳሜ እና እሑድ ብትሄድ ኳስ ጤና ቡድን ምናምን ብሎ የሚሰባሰቡ ሁልጊዜ የምናገኛቸው እነሱ ይበዛሉ እኮ ከህወሓት ሰላማዊ ሰልፍ የካቲት 11 ተብሎ እዛ ካየ ነው ማለት ከዛ በላይ መገለጫ የለም። በጣም ሴቶች ራሱ ሰልፍ ይወጡ ነበር አይደል? አንዱ ሁለቴ በመሰረት ሀዲስ 2 ጊዜ ሰልፍ ወጥተዋል። እነዛ 1 ለ5 ምናምን የሚባሉ ተገደው በእንጀራ በጎረራቸው የተያዙ ሴቶች እናቶች ራሱ ፊታቸው በመነጸላ ምንድነው በነጠላቸው ሸፍነው ፊታቸው እንዳይታዩ የግድ ሆኖባቸው ተሸማቀው ፊታቸው ሙሉ ለሙሉ ሸፍነው ሰልፍ የሚወጡበት ሁኔታ ላይ ተደርሷል። ለምን ፊታችሁ ደበቃችሁ ተብለው ተገምግመው ይሆናል አይደል ነው። እስከዛ ድረስ ተደርሷል። ግን ዋናው ነገር እዚህ ምን አለ አንድ ፎከስ ማድረግ ለምን የሚለው አሁን ህወሓት የሚባለው ኢትስ ኖት ፖለቲካ ፓርቲ ወይ ፖለቲካ ኃይል አይደለም፣ የታጠቀ ኃይል ነው። አሁን የታጠቀ ኃይል ጠበንጃ የታጠቀ ኃይል ነው። ሁሉም ነገር ለእኔ ካልሆነ እኔ ካላረኳት የሚል ኃይል ነው። ኦኬ ምን እናድርግ? ህዝብም ቅቡልነት አጥቷል። አንዱ ህዝቡ ሰልፍ የማይወጣበትም ተቃዋሚዎችን በዛ ልክ የራሳቸው የውስጥ ሊሚቴሽን ወይም ምንድነው ችግሮች ይኖራሉ። ኢቭን ሆሪዞን ኦፖዚሽን ፖለቲካል ፓርቲ የመስራት የመንቀሳቀስ በትግራይ ያሉ ላይም ችግሮች ሊነሱ ይችላሉ። ቢዮን ዛት ግን ምን አለ ትግራይ አሁን ተዳክሞ ባለበት አሁን ቴዲ ያነሳው አን ኦፖርቹኒቲ ያንን ነገር ያድክመቱ የህዝብ ቅቡልነት ማጣቱን ወደ ፖለቲካ እንትን እንደ አንድ ትልቅ ሌቨሬጅ ወስደን ለምን አንጠቀምበትም? ይሄ ኦርዲናሪ ኦብጀክቲቭ ላት ኖርማል በሆነ ሰርከምስታንስ ላይ ሊነሳ የሚችል ሪዝነብል የሆነ ምክንያታዊ የሆነ ጥያቄ ነው። ግን ትግራይ እንደዛ አይደለም ያለችው። በስነ ልቦናም ህዝቡ ያለበት ሁኔታ የታጠቀ ኃይል ነው ብያለሁ። ይህ የታጠቀ ኃይል እንትን ሰልፍ
ቅድም አንስተው ነበር። ሰላማዊ ሰልፍ እንኳን ቢባል ምን ሊከሰት ይችላል? ጌታቸው ጊዜያዊ አስተዳደር ሲቆጣጠሩ መፈንቅለ መንግስቱን ሲያደርጉ ያንን ተከትሎ የነበረው ሪአክሽን በህዝቡ በደቡብ ትግራይ የነበረው ሪአክሽንም አሁን አስታውሳለሁ። እንደ ጽህፈት ቤት መግለጫ ልናወጣ እዛ ላይ ወጣቱ እንትን ቢል እስከ ጦርነት ድረስ ፕላን ያደርጉበት ሁኔታ ስለነበረ ስላልሆነላቸው እንጂ በዛን ጊዜ ስለዚህ ገዳይ ኃይል ነው። ስለዚህ ወጣቱ ያገዳይ ኃይል ብቻ ሳይሆን ሀራ መሬት ይወጣሉ በውስጣችን ማለት ነው። እነዚህ የታጠቁ። ስለዚህ ወደ ሲቪል ወር ነው የሚቀየረው። ላይክ አንድ አምባገነን መንግስት ሁሉም ዜጎች በእኩል የሚጨቁን ከዛ አንድ ኃይል ነው ያለው። ሁሉም ዜጎች አንድ ላይ ሆነው ሲቪል ሪቮልት ወይም ሰላማዊውን ተቃውሞ አድርገው የሚያወርዱበት ግራውንድ አይደለም ያለው እና ስለዚህ ያኛውም ይመጣል ሀራ መሬት ያለው እዚህኛው ህወሓት የተቆጣጠረው ኃይል ያለው የታጠቀ ኃይል አለ። ያ ብቻ ሳይሆን ከትግራይ ውጭ በሰሜኑም በደቡብም ይህንን ማኒፑሌት የሚያደርጉ ነገሮች ኃይሎች አሉ። ስለዚህ ኤኒ ታይም እስናው አሁን ነው ብለህ ኢሚዲየትሊ በኖርማል ጊዜ እንደሚደረገው ማድረግም ራሱ በጣም አደገኛ ሁኔታ ሊጠራ የሚችል ትግራይ የብዙ ኃይሎች አክተርስ የጦርነት መድረክ ሊያደርግም የሚችል ነው። ስለዚህ ምንድነው እንደ አሁን ለምሳሌ እንደሳስቀው ታውቃለህ ብሔራዊ ጉባኤ ወይም ወረበር የምንለው ጥሪ ስናደርግ ቆየን። አሁን ምንድነው ቅድም አንድ ምን ይዞ መጣ ታደሰ ወረደ ብለህ ነበርና እኛ ብሔራዊ ጉባኤ ስንል ደርሶታል። ልክ ብሔራዊ ዘተ ህብረተሰብ ብሎታል። እኛ ህዝብ ያልነው ህብረተሰብ በሚል ብሔራዊ ዘተ ብሎ የራሱ ሰዎች ሰብስቦ መጥቷል። ሰው ወደዱም ጠሉም በነሱ አምሳያ ጃኬት ልክ ብሔራዊ ጉባኤ እንዲደረግ ፈለጉ እንጂ ያ ብሔራዊ ጉባኤ አስፈላጊነቱ ግን ተቀብለዋል ማለት ነው። ኦኬ አሁን ምን መሰላችሁ ወዳጆች፣ አሁን ወደ ሌሎች በቅርብ መግለጫችሁ ላይ ወደ አነሳችሁት ነጥብ ከመሄድ በፊት ግን ኦኬ ህብረተሰቡን በተመለከተ ቅድም የተነሳው ፕሮሰስ ነው። አንድ ህብረተሰብ ተጋላጭነቱ በጨመረ ቁጥር ማድረግ የሚችለውን ነገር ባወቀ ቁጥር እጁ ላይ ያለውን አቅም በተረዳ ቁጥር ነው የለውጥ ኃይል ሆኖ የሚሰለፈው። ግን ለትምህርት ኤክስፖዠር የነበረው ምሁር ወይም ደግሞ ከሆነ ደረጃ በላይ ተምሯል የሚባለው ባለሀብት የምትለው ቴክኖክራት የምትለው ኦር ሌላ የህብረተሰብ ክፍል ኢሊት ተብሎ ሊጠራ የሚችለው አካል በትግራይ ውስጥ ያለው ሆነ በውጭ የሚገኘው መላ ዓለም በተለያዩ ትልልቅ ተቋማት ውስጥ የሚሰራ ሀብት የሚያንቀሳቀስ ምን የሚል አሚን ያ ህወሓት የተባለ ፈረስ መሞቱን ሲያውቅ ተቃዋሚዎች ውስጥ ገብቶ ሲያጥለቀልቅ ለምን አልታየም? በገንዘብ በእውቀት በስትራቴጃይዚንግ በሌሎች መንገዶች ድጋፍ ሊያደርግ እንዴት አልመጣም? ወይስ ያጋጥሟችሁ ከሆነ ነገሩኝ። ግን ያ ሲሆን አልመለከትምና ነው ዝም ብሎ አንዳንድ ጥያቄ ይሄ ኢሊት የትግራይ ህብረተሰብ እንዲቀጥል ይፈልጋሉ የራሱስ እንደ ህብረተሰብ እንዲቀጥል ይፈልጋሉ እስከ ማለት የደረሰ ጥያቄ ስለፈጠረብኝ ነው። ምንድነው እዚህ አካባቢ የምታስቡት ነገር ኪሮስ? አይ ቲንክ ከዚህ ተያይዞ አንዳንድ ለምንድነው የትግራይ ሁኔታ ከሌሎች ኤክስፒሪየንሶች የተለየ የሆነበት ሁኔታ የሚለው ነገር የሚነሱ ሳይንቲፊክ ነገር ኤክስፕሌኔሽኖች አሉ እንደምናውቀው። ያ ደግሞ ቀደም ላነሳው እንደሞከርኩት የትግራይ ፖለቲካ ሙሉ በሙሉ ለስሙ ነው እንጂ የዲሞክራሲ የሚባል ሽታ ያልነበረው ሁኔታ እንደመሆኑ መጠን ማንኛውም ማህበራዊ የሆነ የኤሊት ሌሎች አደረጃጀቶች ቁጠባዊ በለው ምንም አደረጃጀቶች በህወሓት ዶሚኔት ተደርጎ የቆየ ትግራይም የመንግስትና ፓርቲ ልዩነት ያልነበረበት ሁኔታ ተጠፍንጎ የቆየ ይሄ ፓርቲ ስቴት የሚባለው አይነት ለ30 ዓመት የኖረ እንደመሆኑ መጠን የሚፈጥረው ነገርም ያለ ይመስለኛል። እንደዚህ ሳደን ወይም ደግሞ ስፖንታኒየስ የሆነ የለውጥ እንቅስቃሴ እንዳይኖር እና ህዝቡ ይሄ ለውጥ አስፈላጊነት ተረድቶት በአንድ ልብ እንትን ማለት አንድም የህወሓት ክፍል ወደ ታች የመስረግ ነገር ስላለ ህወሓትም ፕራክቲካሊ ደግሞ እስካሁን ይሄ ተቋማቱን ተቆጣጥሮ ማህበራዊ ተቋማት ሳይቀር እንደዛ አይነት እንቅስቃሴ እንዳይኖር ባለሀብቶች በተለይ ትግራይ ላይ ኢትዮጵያ ሆነው እንትን የሚንቀሳቀሱ ባለሀብቶች ኦብቪየስሊ ነፃነት የላቸው። ሁለተኛ ፋክተር ደግሞ ትላንትናማ እንደነበረው ኪሮስ ይሰማል። እስካሁን የነበረው እኮ እንደዛ ነው። አሁን ጥያቄ ምን መሰለህ ባለሀብቱ ብዙ ከፍሏል አይደል? ሀብቱን ተዘርፏል።
አሚን ምልህ ማዕት ነገር ነው የሆነው እኮ የትግራይ ባለሀብቶች ላይ ደረሰውን እናውቀዋለን። ይሄ ሀብትን እና የተረጋጋ ህይወትን ለማስቀጠል በማስቻል ረገድ ህወሀት እንዴት ያለ አስቸጋሪ ሚና ሳም ኦፍ ዘም ቢያንስ ከግማሽ በታች ያሉት ባለሀብቶች ሳይገባቸው እንዴት ቀረ? ምሁራን አሉ፣ ነገሮችን አናላይዝ ያደርጋሉ ተብለው የሚጠበቁ በህብረተሰቡ ላይ የደረሰውን ውድመት ያያሉ። ከዚህ ቀደም የህወሀት አካሄድ ቢያንስ ግማሾቹና ከዛ በታች በጣም ኮንሰርቫቲቭ ለመሆን ብዬ ነው ይህንን ሁኔታ እንዲያዩ ኤክስፔክት ማድረግ ስህተት ነው ብዬ አልገምትም። ለምን አላዩም? ያንን ስህተት አይደለም ማለት ማየት ነበረባቸው። አይ ቲንክ ቀጥዬ ልለውም የነበረው አንድ ፋክተር ትግራይ በኢትዮጵያ ኮንቴክስት ሆና አንድ ክልላዊ መንግስት ሆና የምትንቀሳቀስ እንደመሆኗ መጠን አንድ የትግራይ ፖለቲካ ቢት ሴክሪታይዝድ የመሆኑ ሁኔታ አንድ ፍርሃትም ስላለ ያው ተወደደም ተጠላም ይሄ በጠላቶች የመከበብ ነገርም እንደዛ አይነት ነገር ስላለ ይሄ አማራጭ ብለህ የምትታገል ዋናው ፕሪኦኩፔሽን የትግራይ ኤሊት ይሁን ምሁሩ በለው ሊቁ በትግራይ ብቻ ለውጥ አድርጎ እንዲንቀሳቀስ የሚያስችለው አይደለም የሚል ነገርም አለ። ምክንያቱ ለምሳሌ በትግራይ ብቻ ለምሳሌ በሪቮሉሽን መንገድ ለውጥ ብታመጣ ይሄ የለውጡ ውጤት ማን ሪፕ እንደሚያደርገው በማይታወቅበት ሁኔታ ለምሳሌ እኛም ብንሆን ለምሳሌ እንደ ፓርቲ ብሔራዊ ጉባኤ ስንል በሰላማዊ ዘተ ምንለው በልዝብ ምንድነው በአማርኛ አይነት መንገድ ለውጥ እንዲመጣ ይሄ የምንልበት ዋና ምክንያት አንድም በኢትዮጵያ ሁኔታ አሁን ባለው ሴንሲቲቭ የኢትዮጵያ ሁኔታ በትግራይ ለውጥ መምጣት የሚችለው በዛ መንገድ ስለሆነ ከዛ በውጭ ባሉት ቫይለንትም ቢሆን ይሄ ሲቪል ዲስኦቢዲየንስም ሆነ ግን በቫይለንት መንገድ የሚመጣ ነገር ዋስትና ላይሰጥ ይችላል። ምክንያቱም እኛ ደሴት አይደለንም፣ ነፃ ሀገርም አይደለንም። በኢትዮጵያ እንትን ተሆነ የሚመጣ ነገር ስለሆነ ያ ፋክተርም እንደ ትልቅ ነገር ይመስለኛል። ግን ቅድምም ያልኩት ይሄ የማህበረሰባዊ ክፍፍል ህወሀትም አሁን በመዋቅር ደረጃ ስልጣን ላይ ያለ ማለት ጉልበት ያለው በመዋቅር ደረጃ ኃይል እንደመሆኑ መጠን በትግራይ ያለው ቁጥጥር ከድሮ ምንም ያነሰ አይደለም። ፊዚካሊ ተቆጣጥሮ ማንኛውም ማንቀሳቀስ የማትችልበት ሁኔታ ነው ያለው እና ይሄ ምሁሩ በለው ባለሀብቱ በለው ጥገኛ ሆኖ ወይም ፍርሃት ወይም የጥቅም ግንኙነት ያለው ሆኖ የተመሰረተ እንደመሆኑ መጠን ያ የወለደውም ይሆናል የሚል ትንተና ነው ያለኝ። በእንደዚህ አይነት ስፖንታኒስ ለውጥ ሊመጣ አስቻይ ሁኔታ ያልተፈጠረበት ምክንያት። ኦኬ ሌሎች ነገሮች እናንሳ። እንደው ይህን ጥያቄ ሳነሳ አንድ ወዳጄ በሆኑ ወቅት ገጥሞት ስለነበረው የግል ኤክስፒሪየንሱ ሲያወራኝ ያነሳልኝ አንድ ታሪክ ትዝ ይለኛል እና እዚህ ያው ስም ቦታውን አልጥቀስ፣ አገሩ ግን እዚህ አሜሪካ ነው። በሆነ አካባቢ በአንጻራዊነት ከፍ ያለ የወንጀል ሬት ያለበት አካባቢ ውስጥ ነበር የሚሰራው። ሱቅ ውስጥ ተቀጥሮ ነበር የሚሰራው። ሰው ቦታው በጠመንጃ ዝርፊያ የሚካሄድበት ነው። የህይወት ማጣት አደጋ ያለበት አካባቢ ነው። ግን ልክ ችግሩ ሲፈጠር ወዲያው አውቶማቲክ በሆነ መንገድ በሩን ስለሚዘጉት እና መስታወቱ ቡሌት ፕሩፍ ስለነበር በአንጻራዊነት አደጋ የለም ብለን እናስብ ነበር አለ። የሆነ ቀን መስታወቱም በጀርባ ስጫ ነው ተሰበረ አለ። ከዛ በፊት ቡሌት ፕሩፍ ነው በሚል ኢሉዥን ውስጥ እንደምኖር ገባኝና በጣም ደነገጥኳል። ከዛ በኋላ እዛ ቦታ ላይ መቀጠል አልቻልኩም። በቃ አሁን የምልህ ከዛ በፊት የትግራይ ኢሊት ህወሀት ቡሌት ፕሩፍ ነው ብሎ ያምን ከነበረ ነገርየው ተሰባበረ አይደለ? በቃ ኤክስፖዝድ የመሆን ስሜት፣ ፕሮቴክሽን የመፈለግ ስሜት ሊኖር አለመቻሉ በጣም ያስደንቀኛል። ይሄ ማናቸውም ሰው ኢንስቲንክቲቭ ሪአክሽን ነው። ግን ቅድም ያነሳት በጣም ኢምፖርታንት ፖይንት ፖለቲካው ሴኪሪታይዝድ ሆኗል። ዜርፎር የትግራይ ሊቅ ስለ ለውጥ ሲያስብ የውጭ ኃይላት ሚና ምን ሊሆን ይችላል ቀጥሎ በሚመጣው ነገር ውስጥ የሚል ስጋት አለው የሚል ነገር አንስታል። ትክክል ነው። አይ ቲንክ ግን አሁን እዚህ ጋር የሚፈጠረው ዳይለማ እንግዲህ ምንድን ነው? ኦኬ ህወሀት የትግራይን ጥቅም መጠበቅ አልቻለም፣ ወይም ደህንነት ህልውና መጠበቅ አልቻለም። ዜርፎር ለውጥ ያስፈልጋል። ለውጡ ከመጣ ደግሞ በትግራይ ውስጥ ሌላ የህልውና አደጋ ሊመጣ ይችላል። ያ የህልውና አደጋ ትግራይ ሊያጠፋች። አሁን ህወሀትን በቦታው በመተውም የምትድን ትግራይ የለችም።
የውጭ ኃይላት ከውጭ ማድረግ የሚፈልጉትን ጄኖሳይደል ኃይላቱ ማድረግ የሚፈልጉትንም እንዲሆን በመፍቀድ የምትተርፍ ትግራይ የለችም ካልን ምርጫው በጣም ከባድና ውስብስብ ይሆናል አይደለም? ስለዚህ ዳይለማ እስቲ የምታስቡትን ባጭሩ ንገሩኝ፣ የእናንተ መፍትሄ ካለ። ባይዘወይ እሱ እኮ ነው አሁን በትግራይ ያው እኛ ያለንበት ሁኔታ የጦርነት ኮንቴክስት እንደመሆኑ መጠን በትግራይ ለውጥ ማምጣት ራሱ ሙሉ ለውጥ አይደለም። እንደምታውቀው አንድ ምዕራፍ ብቻ ነው ወይ ግማሽ መንገድ ብቻ መሆኑ ያመጣው ነገር ነው። እንትን አሁን ያነሳው ምሳሌ ብሎት በቃ ይሄ የዝሆን የህንድ የሆነ አባባል የት ያነበብኩት በህፃንነቱ የታሰረ ዝሆን አይነት አልቲሜትሊም ገመዱ ጠንካራ እንደሆነ እያሰበ እስከ ዘላለም የሚኖሩት በትንሽ ገመድ በጥንክር ታስሮ ካደገም በኋላ በዛው ገመድ ኦብቪየስሊ እንደዛ አይነት ነገርም አለ። አሁን እኮ ህወሓት እንደ ለምሳሌ ስሙ ራሱ ከስሙ ጀምረን እንትን ስንል ለብዙ ሰው ራሳቸው እንደ ህወሓት ብለው ስለጠሩ ብራንዱ ስለሚፈልጉት ነው እንጂ አክቹዋሊ አሁን ባለው ሁኔታ እኮ ህወሓት ናቸው ለማለትም ይከብዳል። አሁን እንዳልኩት ህወሓት ድሮም ጥሩ ነበረ ብለን አናምንም። በ20-30 ዓመት በስልጣን በነበረበትም ጊዜ ቢሆን ለትግራይ የሚጠቅም ድርጅት ነው ብለን አናምንም። ግን አሁን ያለው በተለይ ደግሞ ስታየው ሙሉ በሙሉ የጥቅም ቡድን ነው። ለዚህ ማሳያዎች እንትን ማለት ይቻላል። አንድም ከዓላማው አንጻር የቆመለት ዓላማ ያለ የቆመለት ዓላማ በኢትዮጵያ ነበር። ተወደደም ተጠላም ጥሩ ይሁን መጥፎ ይሁን በኢትዮጵያ ነበር። ከኢትዮጵያ የስልጣን እንትን ከወረደ በኋላ ግን ምንም ስታተስ የለውም። ተራ የጥቅም ስትራክቸር ቡድን ነው የሚሆን። ስለዚህ ከዓላማ አንጻር ህወሓት እንዲያውም ስሙ ብራንዱ ስለፈለገው እንጂ ህወሓት የሚባል ነገር አለ ወይ የህወሓት ርዝራጅ ካልሆነ በስተቀር ማለት ይችላል። ከዛ አሰራሩ ራሱ የውስጥ አሰራሩ የውስጥ ዲሞክራሲ ሁኔታው ካየህም የለውም። ከዓላማ አንጻር ከአሰራር አንጻር ካሁን በፊት የነበሩት ሁላ የሉም ነው የምልህ። እንደምታውቀው ጉባኤ ምናምን ሲያደርጉ ካሁን በፊት ቢያንስ የሚተማመኑበት አሰራር ነበራቸው፣ የውስጥ ደንብ ነበራቸው። ያን ተከትሎ ወይም ይሄዳሉ። አሁን እኮ የህወሓት በህግ አግባብ አመራር የሚባለው አካል ራሱ ስልጣን የለውም። እንደምታውቀው ማዕከላዊ ኮሚቴ ስልጣን የለውም። ተደጋጋሚ አይተናል። በነ ጌታቸው ቡድን ከመውጣታቸው ከመባረራቸው በፊት የነበረው ማዕከላዊ ኮሚቴ የነበሩ አመራሮችን አይ ቲንክ ጌታቸውንም ጨምሮ ሳይቀር ከስልጣን እንዲወርዱ የወሰነ ይመስለኛል። ያው ጌታቸው ይካተት አሁን እርግጠኛ አይደለሁም። ስለወሰነ ግን አልቻለም። ስለዚህ የህወሓት አመራር አሁን ያሉትን በስልጣን ያሉ ሰዎችን እንትን ማለት ይሄ የተለየ አዲስ እንትን ነው። ስለዚህ የምር ህወሓት የሚባል ነገር አለ ወይ የሚል ራሱ ሰው በዚህ ደረጃ እንትን አልገባም። ስቲል ህወሓት የሚል ስም እየሸወደን ይኖራል ማለት ነው። ልክ በቃ እንትንም የለውም። አሁን መጨረሻ ያ ነው። አሁን የጥቅም ድርጅት ከመሆኑ የሚመነጭ ነው። ክፍፍሉ መጨረሻ የሌለው የሚሆነው እሱን እንደውም እንኳን አንስታ ወደ እሱ ጥያቄ ሊሄድ ነበረ። የማነ እዚህ ላይ በመግለጫዎቹ ላይ የተመለከትኩት አንድ ነገር ነበረ። በህወሓት ውስጥ ሌላ አዲስ ስንጥቃት ተፈጥሯል፣ ይሄም የውስጥ ጦርነት ሊፈጥር ይችላል የሚል ስጋት አለን የሚል ነገር አንስታችሁ ተመልክቻለሁና ምንድን ነው ያያችሁት? እንደው አንድ ሁለት ነገር ላካት እዚህ ውስጥ ጀስት እንትኑን አውዱ እንድንረዳው። የስንጥቃት እንዴት ስለ ኃይል አስተላለፉም ለማውራት እድል ስለሚሰጠን ማለት ነው። አንዱ በቅርቡ የተመለከትነው የምድር ሾው ኦፍ ፎርስ ምን እየተናገረ እንደነበር ነው ፓርቲያችሁ የሚገባው። በጣም ዲቴይልድ ከሆነ ልትዘለው ትችላለህ፣ ግን እንዴት ያለው ስንጥቃት ነው አሁን የውስጥ ጦርነት የሚያሰጋበት ምክንያት ምንድን ነው የሚለውን አንሳልኝና ቀጥሎ ደግሞ በአጠቃላይ ወደ ትግራይ ሌላ አዲስ ዙር ጦርነት የመምጣት አሰስመንትን በተመለከተ ከዚህ በፊት ጠይቂያችሁ ነበረ። እዛ አሰስመንት ላይ ያደረጋችሁት ለውጥ አለ ወይ? ከዛ በኋላ የተከተሉት ነገሮች ምን ይነግሯችኋል የሚሉ መጀመሪያ በውስጥ ጦርነት እንጀምር። እንዴት ደግሞ በአዲስ መልክ ተሰነጠቀ? ምን አይነት የውስጥ ጦርነት ነው እያሰጋችኋል? ጥሩ። ያው መግለጫው በተመለከተ በበለጠ ኪሮስ አድረስ ያደርገዋል ብዬ ተስፋ አደርጋለሁ። የፖለቲካ ክፍል ስለሆነ የሚያዘጋጀው ስለሆነ ማስተካከያ ነው። መግለጫችን ላይ እኛ የህወሓት ፍንካቾች ስንል
አሁን ባለው እኛ ህወሓት የምንለው በአስተሳሰብ ነው። ምክንያቱ ወደ ቴክኒካሊቲ ማን ነው ህወሓት ምናምን ካልን ህወሓት የሚያስብል አንድ ነገር አናገኝም። ቅድም እንዳልኩት ግን በህወሓት ሆኖ በአስተሳሰብ ይሄ ጨቋኝ ህወሓት አካል የሆኑ አሁንም በጦርነት ጎራ ይዘው እንትን እያሉ ያሉት ኢንክሉዲንግ አዲስ አበባ ያሉት መቀለም ያሉት ሁሉም በህወሓት እንትን ነው የምንፈርጃቸው በአስተሳሰብ እና የህወሓት ፍንካቾች በተለይ ወደ ጦርነት ሊያስገቡን የሚያደርጉት እንቅስቃሴ በማውገዝ አሁን የጀመርነው አይደለም። ጥቃት ስትሉ የቀደምት አዲስ አበባ የሄደውንና መቀለ የቀረውን ማለታችሁ ነው ወይስ መቀለ የቀሩትን? ምክንያቱም ጊዜያዊ አስተዳደር ቨርሰስ የህወሓት ጽሕፈት ቤት ደግሞ ሌላ ፍራክቸር እሱም እንዳለ ስለሚነገር ነው። ያም እንገነዘባለን፣ ፍራክቸር እንዳለ እንገነዘባለን። ስለዚህ አሁን እንደዚያ በመግለጫችሁ ያን ስጠቅሱ የትኛውን ማለታችሁ ነው ወይስ ሁሉንም አይነት ጥቃት ነው? ሁሉንም መዘዝ አላቸው ማለት ችግር አላቸው። ግን አሁን ጎልቶ የሚታየው የአዲስ አበባ ያለውና ትግራይ ላይ የቀረው የእርስ በርስ ጦርነት ውስጥ ሊያስገብን የሚችል አካሄድ የእርስ በርስ ስትሉ ዊዝን ትግራይ ነው ወይስ በኢትዮጵያ ውስጥ ከዚህ በፊት የነበረውን አይነት ማለት ነው? ዊዝን ትግራይ ማለታችን ነው። ያውም ኖርማሊ ሌጋሊ ሲቪል ወር ነው የሚባለው። እኛ የምንለው በትግራይ ኮንቴክስት ያኛው እኮ አዲስ አበባ ሄዷል ብዬ ነው። ያው ከተዋጋም አብይን ይዞ ነው የሚዋጋው ሰው። በሬጂናሊ ያለው መልክ እንደምታውቀው የሻዕቢያና የብልጽግና ነው። በትግራይ ኮንቴክስት ደግሞ ያለው መልክ በውስጥ ያለው መልክ የሲቪል ዋር አይነት መልክ ነው የሚኖረው። ስለዚህ ያ ይገደናል። ሲቪል ወር መልክ ያለው ጦርነት ሊመጣ የመቻሉ ነገር ስለሚያሳስበን ያን አድረስ ለማድረግ ቢያንስ እሱ ከአቅማችን በላይ አይደለም ብለን እናስባለን። በትግራይ ደረጃ ስምምነት ከተፈጠረ ወደ አንድነት ከተመጣና ነገሮች በሰላማዊ መንገድ ሊፈቱ የሚችሉበት እድል ከተፈጠረ ቢያንስ ያን አቅማችን ነው የመፍታት። ሌላው ያኛው ስንጥቃትማ የኖረ ነው ማለት የኖረ ስል ያው ትንሽ ረዘም ያለ ጊዜ ሆኖታል ብዬ ነው። አሁን በአዲስ መልክ አዲስ የውስጥ ጦርነት ስጋት የፈጠረ ስንጥቃት አለ እያላችሁ ስለመሰለኝ ነው። አንፎልድ እያደረገ እኮ ነው። አዲስ ዳይሜንሽን ኒው መልክ አዲስ መልክ እየያዘ ነው። መልክ እየያዘ ምንድን ነው እንግዲያውስ እሱን አዲስ መልኩ ምንድን ነው? ከዚህ በፊት ያልነበረ ለምሳሌ አዲስ መልኩ አሁን የምርጫ ጊዜ እየመጣ ነው። የምርጫውን ለጦርነት ሰበብ ሊያደርጉት እያሰቡ ነው። ለምሳሌ ያልኩህ ጦርነቱ የውስጥ መልክ ብቻ የለውም፣ ያን ይታወቃል። ግን በትግራይ ኮንቴክስት ደግሞ ሁለቱም ስታይ ምርጫው ለጀንዊን ፐርፐዝ የምር የትግራይ ህዝብ ምርጫ ይገባዋል ብለው አስበው ሳይሆን በትግራይ ምርጫ እንዲደረግ የሚያስችል ሁኔታ እንዲፈጠር ሳይታገሉ በሁለቱም ወገን ማየት የሚቻለው ነገር ምርጫው የጦርነት ማካሄጃ መንገድ እንመለስበታለን። የማነ ሀሳቡን ይጨርስና ወደ ምርጫ ሄዳ እንቀጥል። የማነ ቅድም የጀመርካቸውን ሀሳቦች ቀጥል። ጥሩ። ቀደም ካለ የተነሳው ኤሊቶች በተለይ ባለሀብቱ ላይ ያነሳው እንግዲህ ህወሓት የመስታወትን ኤግዛምፕል አድርገህ ያመጣው ነገር ህወሓት እንደ ፖለቲካል ፓርቲ የፖለቲካ ፕሮግራም እንደተሸከመ ሰላማዊ ፖለቲካ ፓርቲ የሚያደርግ ፓርቲ የምንለው ፕሮፐር እንደዛ ነው የተሰባበረው እንጂ ህወሓት እንደታጠቀ በጣም የታጠቀ ማለት ነው አለ እና እዚህ ላይ ምንድነው ጨምሬማ ለምንድን ነው ምን ተስፋ ያደርጋሉ ማለት ይቻላል። አንተ ባልከው አካሄድ የስ ህወሓት ስቲል አለ። በምን ኃይል ያ ኃይል ጠበንጃ የያዘው ህወሓት አለ። ያ ባለ ሀብቱስ ለምንድን ነው እሺ በቃ ተስፋ ያለውም ብሎ ለውጥ? አንዳንዱ ባለሀብት ተጠቃሚም ነው። ባለፈው በስርዓቱ ተጠቃሚ ማለት ብዙ ባለሀብት ከስርዓቱ ጋር የተጠጋ አጎብዳጅ የሆነ ተጠግቶ እንትን ያለ ባለሀብት ቁጥሩ ትንሽ አይደለም። ያ መሆን ብቻ ሳይሆን አሁንም በትግራይ መስተዳድር ጊዜያዊ መስተዳድሩ ስር ውስጥ በሚደረጉ የማዕድናት ቁፋሮ የወርቅም የመሬት ሊዙም የምናምን የምንለው የተሳተፈም ተስፋ የሚያደርግም አለ። ስለዚህ ቢያንስ ደግሞ በመጨረሻው ጦርነት ቢነሳ የታጠቀ ነውና ጉድ አድርጎን ሊሄድ ይችላል ብሎ የሚያስባለ እና ያ ጦረኛው ህወሓትን ማይንዳችን ውስጥ ህወሓት ስንል ጦረኛውን ነው ግምት ውስጥ ማስገባት ያለብን። ስለዚህ ያ ሲቪል የሆነውን ህወሓት ሳይሆን ጦረኛውን ለምን መጋፈጥ አቃተው በሚል ጥያቄው በዛ ሼፕ ቢደረግም ክብደቱም በዛ ልክ ለምን የሚለው ያሳየናል። የፌዴራል መንግስትም እዚህ ላይ ከኢትዮጵያ ያለው ግንኙነትም ባለሀብቱ ያው ሀብት ትልቅ ገበያ ነው የሚፈልገው። በተለይ አሁን
ወደ ሰትቪው ወደሚለው ወደ መሀል ሀገር ገበያ ነው። ትግራይ በኢትዮጵያ ውስጥ ነው ያለችው። አሁን ዘርፎር ያሉት ኦፖዚሽን ፖለቲካ ፓርቲ ወይም እንደ ሳልሳይ ወያነ ብሔርተኛ ወይም የሚባሉ ፖለቲካ ፓርቲዎች ለፌዴራል መንግስቱ ስጋት ሊሆኑ አይመቹትም፣ ቢያንስ ምቾት አይፈጥሩለትም። ፎር ኤግዛምፕል ስምረት ፖለቲካል ፓርቲ አለ። ስምረት ባለሀብቶችን ቢጠይቅና ሳልሳይ ወያነ ትግራይ ያው ስምረት አሁን ትናንት ነው የተመሰረተው ድጋፍ ቢጠይቁ ኦብጀክቲቭሊ ተመሳሳይ ናቸው ብለን ማናስብ ፓርቲዎቹ ባለሀብቶቹን ማንን የመደገፍ እድል አላቸው? ስምረትን የመደገፍ ፖሲቢሊቲ አላቸው። ዋይ የሚለው ለምንድን ነው? ከሳወትና ከስምረት ፖለቲካል ፓርቲ ይልቅ ለፌዴራል መንግስት ወይም ለኢትዮጵያ የተሻለ በፕሮግራም እንበለው አመራሮቹ እዛ ውስጥ ባላቸው ሮል እንበለው በተለያየ መልኩ የተሻለ ይሆናል። እነዚህ ነገሮችን ነው ባለሀብቱ የሚፈልገው። እነዚህ ነገሮች ናቸው ባለው ሀብት ላይ ሌላ ተጨማሪ እድል ሊፈጥሩልኝ የሚችሉት ብሎ ያስባል እንጂ ባለሀብቱ ኖርማሊ ልክ አንዳንዴ ስንወስደው ኳሊፋይ ሳናደርግ ችግር ሊሆን ይችላል ብዬ ነው። ከዛ ምንድነው ወደ አነሳው ወደ መግለጫው ኪሮስ አንስቶታል። አሁን ስንጥቅ ስንል እኛ ያው እየተሰነጣጠቀ ነው። ህወሓት ቆይቷል ከድሮ ጀምሮ ቤዚካሊ ፎርማል የሚታወቁ ሁለቱም አዲስ አበባ ያለውና መቀሌ ያሉት ናቸው። ስለዚህ መግለጫውም አይ ዶንት ቲንክ ፎርማሊ የታወቀ አዲስ ስንጥቅ ተፈጥሯል በሚል በዚያ ኢንቴንሽን እንትን የተባለ አይመስለኝም። ግን እንደምናውቀው በተከታታይ ከሁለት ሳምንት በፊት በተለይ መቀሌ ላይም አክሱም ላይም ስብሰባዎች ያደርግ ነበር። በዛ ውስጥ የተለያዩ አመለካከቶች አሁን የሚፈጥረው እኮ መሰለህ የማነ ያኛው ህወሓት ስምረት ነኝ ብሎ አዲስ አበባ ላይ አዲስ እውቅና አግኝቶ ምናምን ስምረት ነኝ እያለ እየተንቀሳቀሰ ነው። ህወሓት ነኝ ብሎ አስተሳሰብ ህወሓት አይደለሁም ቢልም ህወሓት ነው የምቀበላቸው። አዎ እኔ የምቀበለው ለምሳሌ ባይዘው ወይ አንተ የሆነ አስተሳሰብ ላይ ነበርክ። ከዛ የሆነ ጊዜ አይ የአስተሳሰብ አይዋጣም ከጊዜው ጋር እንቀይር ምናምን አልክና አይ ብለህ በቃ እንቀጥል ካሉ አይ አልፈልግም የራስህ ፓርቲ አቋቁማለሁ ብለህ ብትወጣ አይ ሪስፔክት ዳት አከብረሃለሁም እንደ አዲስም ኮንሲደር አደርጋለሁ። አለበለዚያ በነበረው ሊሄድ እያልክ የነበረ እንደውም እኮ ከህወሓቶቹ አሁን ዋና ህወሓቶች ነኝ ባዮች ምንድነው የምንላቸው በላይ አሁን አዲስ አበባ ያሉት ናቸው። ፖለቲካ ፓርቲዎችን በሚዲያዎች በምናምን የወጡ ሲቀጠቅጡ የነበረው ባይዘው ወይ አሁን ቤት ጽህፈት ላይ ወይም ጽህፈት ቤት የህወሓት ላይ ምናምን ያሉ አይደለም። አሁን አዲስ አበባ ላይ ያሉት ናቸው ኦፖዚሽን ሲቀጠቅጡ በሚዲያ እየወጡ ትግራይ ኦፖዚሽን ላንድስኬፑ እንዲበላሽ ሲያደርጉ የነበሩ ተገፍተው ወጥተው ከተገፉ በኋላ ቪንዲክቲቭ የሆነ ኦርጋናይዜሽን ነው ስታብሊሽ እያደረጉ ያሉት ነው። ሰው እሱ ካልሆነ በተለየ በፕሮግራማቸው በስራቸው ለትግራይ መሰረታዊ የሆነ ያላቸው አቋም አይቼ ኦኬ ዳር ኦኬ ጥሩ ናቸው ልል ይችላል። ሶፋር ግን ተገፍተህ ከወጣ ቴዲ ዘርፎር አንድም ቪንዲክቲቭ በመሆን ምንድነው የቂም አይነት ነገር ያሳያቸዋለሁ ለማለት፣ ሁለተኛ ለራስህ ፕሮቴክሽን እና ሌሎች ነገር ስትል አዲስ ብታቋቁም መነሻ ስለተገፋ ነው። መገፋትህ ብሌሲንግ ኢን ዲስጋይስ ሊሆን ይችላል። እናየዋለን። የስምረት እንደዛ ከሆነ ጥሩ ፓርቲ ሆኖ ከመጣ በጣም ደስ ይለኛል። እንኳን ተገፋችሁ እላችኋለሁ። አለበለዚያ ግን እዛው እያሉ ህወሓት ውስጥ ሆነው የህወሓት ችግሮች እንደ ፓርቲ ይሄን ነገር ነበረው አይደለም ያለያያቸውም መጨረሻውም ለዚህ ያበቃቸው የሚል እምነት ነው ያለኝ። ስለዚህ ስንጥቃቱ በዛ መልኩ ነው። አክቹዋሊ እነሱም እኮ ህወሓት ታሪካዊ ድርጅታችን አሳጣን ብለው ነው አሁን ያለው አክራሪ አመራር አሁን መቀሌ ያለው ማለት ነው ድርጅታችን አሳጣን ባደረጋቸው ሚስ ካልኩሌሽንስ አሳጣን ምርጫ ቦርድ እንዲሰረዝ አደረገ። ስለዚህ ያን የተሰረዘ ነገር የተፈጠረው ክፍተት ህወሓት ከፖለቲካ ፓርቲነት መሰረዙ የፈጠረው ክፍተት ለመሙላት እንደመጡ አድርገው ነበር ነሬት ሲያደርጉ የነበረው። አሁን ነው እንዲያውም የአስተሳሰብም ለውጥ አምጥተናል የሚል እንትን እያየን ነው በሚዲያዎች። ስላንት ለምሳሌ ስከታተል ነበር ተቀዳሚ ምክትል ሊቀመንበር ይሁን ምክትል ሊቀመንበር በዛ ሲል ነበር እንጂ መጀመሪያ የነበራቸው መነሻ ያ ነበርና እንደዛ ብሎ መግለጹ ችግር የለውም። በጣም ጥሩ። ምርጫን እናንሳ። በፓርቲያችሁ አቋም ምርጫ ማድረግ ያስፈልጋል በመርህ ደረጃ፣ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ ብላችሁ ያነሳችኋቸው ነገሮች አሉ።
በቅድመ ሁኔታ ምርጫ መካፈል ማለት ፖለቲካሊ ኮሬክት ባልሆነ መንገድ እናውረው ብንል ምርጫ ይካሄዳል ብላችሁ ትገምታላችሁ? እነዛስ ቅድመ ሁኔታዎች ሊሟሉ ይችላሉ? የእናንተ አሰስመንት ምንድን ነው? ማለት ሶስተኛ አማራጭ አድርገን እንውሰደው አንውሰደው የሚለው ላይ ግራ መጋባት ስላለኝ ነው። በአንድ በኩል አይ የትግራይ ህገ መንግስታዊ ግዛቶች ካልተመለሱና ተፈናቃዮች ካልተመለሱ ትግራይ ስላልሆነች በህገ መንግስቱ መሰረት በምትታወቅበት ወሰን ላይ ስለማትገኝ ትግራይ ላይ ምርጫ ሊካሄድ አይችልም የሚሉ አሉ። አይ ምርጫ ትግራይ ሁሉንም ግዛቶቿን ባትቆጣጠርና ሌሎች ቅድመ ሁኔታዎች ማስቀመጥ አሁን ባለችው ትግራይ ውስጥ የህዝብ ማንዴት ያለው መንግስት መኖሩ አሁን ያለውን ትርምስ ሊያስቀር ስለሚችል አሁን ያለውን የምርጫ ዕድል መጠቀም ያስፈልጋል የሚሉም ስላሉ ነው። ይሄ ቅድመ ሁኔታ ይሟላል ብላችሁ ግምት አላችሁ? ምንድን ነው እዛ አካባቢ ያላችሁ አስተያየት? እስቲ ለተከታታዮቻችን ግልጽ አድርጉላቸው። ኪሮስ ቀጥልና ወደ የማን ሄድ? እሺ ግልጽ ለመናገር አሁን ባለው ሁኔታ ምርጫ የሚካሄድበት እድሉ ጠባብ ነው የሚመስለው። መሬት ላይ ትግራይ ላይ ነው ወይስ በአጠቃላይ በኢትዮጵያ? በኢትዮጵያም ቢሆን ባይዘው የሞራል የበላይነት የገዢ መንግስቱም ቢሆን ምርጫ በጊዜው እንዲካሄድ ይፈልጋል ብሎ ለማሰብ ከባድ ነው። ግን ከአሁን በፊት ካደረጋቸው በተለይ በስድስተኛው ምርጫው ስልጣኑን ለማራዘም ምርጫ እንዲቀር አደረገ፣ ኮሮናን ሰበብ አድርጎ የሚል እንትን ስለነበረ ከዛ የተሻለ በሌላ መንገድ ለመምጣት ኦፍኮርስ ያኔም ቢሆን እንደ ድርጅት ብልጽግና ምርጫ በጊዜ እንዲካሄድ ነበር የፈለግነው። ያው ምርጫ ቦርዶ አልችልም ስላለ ነው እንጂ ነው የሚሉት። ግን ያኔ ምርጫ መራዘሙ የፓርቲው ምርጫ እንደሆነ ይታወቃል። ምንም የማይታበል ነገር ነው። አሁን በተለይ መንገድ በመሬት ምርጫ እንዲካሄድ የሚያስችል ሁኔታ ሳይደረግ ምርጫ እናካሄዳለን ብለው ዴክለር ማድረጋቸው ማለት የምርውን ምርጫው እንዲካሄድ ይፈልጋሉ ወይ የሚል ጥያቄ የሚያስነሳ ነው። ስለዚህ እነሱ ራሱ ዱ ዘይ ሚን ኢት ካልክ አይመስልም ማለት ግን ያው በምርጫ ቦርድ ህጋዊ ተቋም ነው እሱ ምርጫ በጊዜው ይካሄዳል ብለዋል። ስለዚህ ምርጫው የሚካሄድ ከሆነ መሆን ያለበት እንደ ማንኛውም ፓርቲ ትግራይ ያለው ሁኔታ ብቻ ሳይሆን ሌሎች በኢትዮጵያ ያሉ የፖለቲካ ፓርቲዎችም ሳይቀር ቅድመ ሁኔታዎች እንትን እያነሱ ነው። እነ ኦፌኮ ካየህ የኦሮሞ ፖለቲካ ፓርቲዎች ለምሳሌ ያ ሁኔታ ካልተሟላ ምርጫ ኦልሞስት አንሳተፍም ነው የሚሉት። የህግ ክፍተቱ ስለማይፈቅድልን ነው እንጂ እንትን እያልን ያለው ሁላ ቦይኮት ሊያደርጉም እንደነበረ ነው እንደዚህ ሁኔታ ከቀጠለ። ስለዚህ በኢትዮጵያ እንኳን አይቻልም፣ ሌላ ቀርቶ በተቀረው ኢትዮጵያ እንኳን ምርጫ በሰላማዊ መንገድ ለማስኬድ የሚቻልበት እድሉ ጠባብ ነው የሚመስለው ማለት ነው። በትግራይ ደግሞ የተለየ ኮንቴክስት እነሱ እንዳለ ሆኖ አጠቃላይ በሀገሪቱ ያለው የደህንነት ችግር እንዳለ ሆኖ በትግራይ ደግሞ ይሄ ኮንስቲቱሽናል ስታተስ ማጣት እና ሁለት ነገሮች በዋናነት ይነሳሉ ትግራይ ላይ። አንድም እሱ ነው፣ ትግራይ ኮንስቲቱሽናል ስታተሱ አልተመለሰም የሚል አቋም አለን። ሁለተኛ ደግሞ ትግራይ ራሱ ፕራክቲካል ምርጫ ለሚያስኬድ የሚቻልበት የፖለቲካ እንትን የለም። በተለይ ቅድም ያልናቸው ሚሊታራይዝድ ፖለቲካል ሁኔታ ኢንቫይሮንመንት እና ክላይሜት ስለሆነ ያን ሳይቀየር ምርጫ እስከ ሰኔ ድረስ በአንዳች ተአምር መቼስ ህወሓት እንደ አንድ ነገር ዊዘር ወይ አያረግም፣ አይጠፋም። ስለዚህ ያን ነገር መቀየር አለበት በሰላማዊ መንገድ። ጊዜያዊ መንግስት ቢያንስ ፕሪቶሪያ ስምምነት መፈጸም አለበት እንደ ቅድመ ሁኔታ። ያ ካልተደረገ ምርጫ ሲጀመር እንዴት ይካሄዳል? አይካሄድም። ፕራክቲካሊ ኢምፖሲብል ነው። ስለዚህ እንሳተፋለን ምናምንም ወደ ማለት አንገባም። ምክንያቱም ፕራክቲካሊ አይደረግም። የሚያስደርግ እንትን ካለ በተለይ ከህገ መንግስቱ ኮንዲሽናል ስታተስ ተነስ። እሺ ምን አልክ የማን? ቀጥል። ያቋረጠ መስሎኝ ቀጥሎ። አይ አላቋረጠ። አይ ቲንክ አንተ ጋር ኢንተርኔት ተቆራርጦ ነው። ቀጥል ሀሳብህን ግን ዞሮ የማን ቀጥልና ልጠይቅህም ስለነበር ታዲያ ምንድን ነው? ኦኬ ግንቦት 24 ምርጫ ይካሄዳል እያለ ነው አገዛዙ። ምንድን ነው በሚቀጥሉት 4 ወራት ይሆናል ብላችሁ የምትገምቱት? ምንድን ነው ታሳቢ ሴናሪዎቻችሁ ምንድን ናቸው ማለት ነው? ጥሩ
መጀመሪያ ያው ጥያቄው ይካሄዳል አይካሄድም የሚለው ምናልባት ለምርጫ ቦርድ የሚጠየቁ ያው ይካሄዳልም ብሎናል። አይ ይካሄዳል አይካሄድም ሳይሆን ምርጫን በተመለከተ ያሉት አሰስመንታችሁ አቋማችሁ ምንድን ነው? እንዲሁ አድማጮቻችን ማለት ብዬ ማለት መካሄድ በትግራይ ባለው ኮንቴክስት ባለው ነባራዊ ሁኔታ ግን ትግራይ ውስጥ ኒር ፊውቸር በቅርብ ምርጫ መደረግ አለበት ወይስ የለበት ወይም መደረግ የሚያስችል ሁኔታ ወይስ የለም የሚለው እንትን ብዬ ሀሳቤን ልስጥ። ይካሄድ የሚሉ አሉ፣ መካሄድ የለበትም የሚሉ አሉ። የተለያዩ ምክንያቶች አሉ። በጣም የሚገርመው መካሄድ አለበት የሚሉ አሁን መካሄድ አለበት የሚሉ አሉ። ላይክ ቲፒኤልኤፍም አሁን ህጋዊ ሰርቲፊኬት ስለሌለው ሊወዳደር አይችልም። ዜርፎር በዛ መንገድ የተሻለ ምንድነው ምርጫው ላይ ውጤት ልናገኝ እንችላለን ብለው አስበው ሊሆን ይችላል። ወይም ደግሞ አንዳንዶቹ ደግሞ ትግራይ ውስጥ እንዴት ውጤት እናገኛለን? አዎ ያው ህወሓት ካለ ያው ህወሓት እንደ ፓርቲ ራሱ ሊያስብ አይችልም። ቢመዘገብም ራሱ ልክ እንደ ሳሳውያን እንደምናምን ተቃዋሚ ፓርቲ ሆነው ህወሓት ምርጥ ስላልተመዘገበ በዚህ አጋጣሚ እኛ የመንግስት የመሆን እድል ልናገኝ እንችላለን ብለው የሚያስቡ ተቃዋሚዎች ሊኖሩ ይችላሉ አሉ ያልኩ አይደለም። ኮንክሉሲቭ አሁን እኮ ዝም ብሎ ፎርማል በሆነ መልኩ የወጣ መግለጫ ወይ ምናምን ብዙ ስለሌለ እነዚህ ፓርቲዎች እንደዚህ ያሉ እንደዚህ አስበው ሊሆን ይችላል ልልህ አልችልም። በተለይ በማህበራዊ ሚዲያዎች አንዳንድ ፎረሞች አሉ አለ የትግራይ ሚዲያዎች እዛ አክቲቭ የሆኑ ሰዎች የሚሳተፉበት ሀሳቦች ምናምን ስትሰማ ያው ግልጽ ነው እና ከነሱ ተነስቼ ነው እያልኩ ያለሁት እና እንደዛ ብሎ ሊያስቡ ይችላሉ። ኦር አንዳንዶችም አይታወቅም። ጥሩ የፈለገው ይሁን በትግራይ ላይ ያለው ኢምፓክት የፈለገው ይሁን ዝም ብሎ ጥላቻ አለ አይደለ? ቲፒኤልኤፍ አለ። ያ አርምድ የሆነ ግሩፕ ማጥፋት የሚቻለው በኤኒ ሚንስ ፌዴራል መንግስት አደርጋለሁ ስላለ እሱን በመደገፍ እንዲደረግ በማድረግ የሚል አለ። ሶስተኛው ደግሞ ምርጫ እናደርጋለን ብለን ጦርነት ቀስቅሰናል አናደርግም ብለን ደግሞ ሌላ ጦርነት ውስጥ መግባት የለብንም። ሰው ዋትስኤቨር የፈለገ ምን ይሁን ምን ምክንያቱ ፌዴራል መንግስት ካለ ምንድነው አቤት ብቻ ነው ስጠራት የጌ ምናምን ይሁን የፈለገው ይሁን እሺ ብሎ ማለፍ የሚልም አለ። ስለዚህ ይደረግ የሚል አይደረግ የሚል ደግሞ ህወሓትም ኦፊሻሊ ፐብሊክሊ እንዳሉት ህወሓት እኔ ህጋዊ ሰውነት ሳይመለስ ነው የጠቀስካቸው የትግራይ ግዛቶች ተወረው ያሉትን በተመለከተ አይደለም ጀስቲፊኬሽኑ ተፈናቃዮች አይደለም ሌላ ምክንያት አይደለም። የሱ የህጋዊ ሰውነት ሌጋል ፐርሰናሊቲ ቲፒኤልኤፍ ከተመለሰ ኢቭን አንድ ወረዳ ላይም ቢሆን ወዳደር ይችላል ሊል ይችላል። ህወሓት የሚያሳየንም እስካሁን ያለው እንደዛ ነው። እይታ ህወሓት እውቅናውን ቢያገኝ ኖሮ አሁን ባለችው በተቆራረሰች ትግራይ ውስጥ እንኳን ያደርጋል ተቀብሎ ሊያደርግ ይችላል ነው። ኦኬ ታትስ ማይ እንትን ህወሓት ያደርጋል በተቆራረጠ እጁ ያችኛዋ ደግሞ ቀስ ብዬ ይዛለሁ ምናምን ነገር ብሎ ሊያስብ ይችላል ብለን እንትን እንላለን። ሶ ምንድነው የምልህ አሁን የተፈናቃዮች አሉ ክርክር መነሻ የሆኑት ይደረግ አይደረግ የሚል ተፈናቃዮችን በተመለከተ የት ሆኖ ነው በእሺ ምርጫ ቦርድ የሚለው ሳለ በካምፕ ያደርጉበት እድል አመቻቻለሁ ምናምን የሚል አለ። የግዛቱ ጉዳይ እዛውስ ምዕራብ ትግራይ ሌሎች አካባቢዎች ያሉ ራሱስ እንዴት ነው የሚመርጡት? አንደር ዋት ተወዳዳሪ ካንዲዴቶቹ የማናቸው እዛ የሚወዳደሩት ወዘተ የሚሉት ነገሮች በምርጫ ቦርድ ክሊር የሆነ ሮድማፕም እስካሁን የመጣ ነገር የለም። ነገር ግን እኔም እዚህ ላይ ማየት ያለብን ነገሮች ቢያንስ 3 ነገሮች አሉ። የተፈናቃዮች ጉዳይ፣ የግዛቱ ጉዳይ፣ የትግራይ ቴሪቶሪያል እንትኖች ወራሪዎች ይዞ ያሉትን፣ ሶስተኛው ደግሞ ባለው ኮንቴክስት አሁንም ቲፒኤልኤፍ አርምድ ነው። ሰላም መፍጠር በጎ ነገር ለትግራይ እና ተጋሩ መፍጠር እንኳን ማይችል መረበሽ ማወግን ይችላል። አርምድ ነው። ስለዚህ ምርጫ ይደረግ ብንል ኦኬ ስፔሻሊ ቲፒኤልኤፍ ያለውን ስታተስ አሁን ባለበት ከቀጠለ ይህ አርምድ ግሩፕ እስኪ ሳልሳውያን የት አካባቢ ትግራይ ሄዶ ነው ካምፔን የሚያደርገው? ፎርዛት ማተር ምርጫ ይደረግ አይደረግ የምንለው እንደተለመደ ጊዜ በኢትዮጵያ እስካሁን በትግራይም የባሰ ማለት ነው። ያንን የይስሙላ ምርጫ እናድርግ ወይስ አናድርግ የሚለው ነው እየተከራከርን ያለ ነው የሚመስለኝ። ነገሮች እንኳን ከተመቻቹ ባለው ጊዜ አንጻር ትግራይ ባለችበት ኮንቴክስት በተለይ በጣም አስቸጋሪ ነው የሚሆነው። ኦኬ ይስሙላ እንኳን ለማድረግ ምን ያስፈልገናል? አትሊስት ኤኒዌይስ የቲፒኤልኤፍን ጉዳይ የታጠቀው ኃይል ጉዳይ ሳምወይ አድረስ መደረግ መቻል አለበት።
ካልሆነ ማን ነው የሚንቀሳቀሰው? የትኛው መራጭ ነው ደግፎ እንትን የሚለው? የትኛውስ ነው ምርጫ ወጥቶ እንዳትሳተፍ ብሎ መግለጫ ያወጣል? ግልጽ ነው። ከተሳተፋችሁ ራሱ ምናምን አደርጋለሁ ይላል። ማን ነው ስሚ ተርኖቨር ዙ ራሱ ይኖራል ወይ? ኦኬ። ስለዚህ አሁን ምን መሰለህ የእነዚህ ሁሉ ምርጫ መካሄድን በጣም የማይቻል የሚያደርጉትን ነገሮች አነሳን። በጣም ብዙ የተወሳሰቡ ነገሮች አሉ፣ ብዙ ሌየሮች፣ ብዙ ኮምፕሌክሲቲዝ አሉት ነገርየው። ስለዚህ አሁን ቅድም ያነሳኋት ጥያቄ ነበረች። 4 ወር ገደማ ቢሆን ነው አይደለ ያለው? በዚህ ውስጥ ምን ይሆናል ብላችሁ ነው የምትገምቱት? መቼስ ሊመጣ ያለውን በተመለከተ ትንተና አላችሁ እና በዛም መሰረት የፖለቲካ ዝግጅት ታደርጋላችሁ። እናንተ የሰላማዊ ትግል የምታካሄዱ የፖለቲካ ፓርቲ ስለሆናችሁ ማለት ነው። እና ምንድን ነው ይመጣል እያላችሁ እየሰጋችሁ ያላችሁ? እሱን ንገረኝ። ጥሩ ልጨምር ነበር እኔ አሁን እንደ ኒር ፊውቸር ያልኩትም ለዛ ነው። እንደ ፖለቲካ ፓርቲ ኦፖዚሽን ስትሆን በተለይ እኮ ያው ምርጫ መደረግ አለበት ብለህ ነው። ፖዚሽን ላይ ያለው መቀጠል ይፈልጋል፣ አንተ ደግሞ ምርጫ መደረግ አለበት ብለህ ነው መታገል ያለበት። አሱ የሚደረገው ያ ነው። አሁን ሁለት ያቀረብኳቸው ሴናሪዎች አሉ። በጣም የሚያሳዝነኝ ቴዲ ኤሊት የምትለው በማህበራዊ ሚዲያውም በተለያዩ እንትኖችም እያለ ያለው በእነዚህ ሁለት ጽንፎች ላይ ሆኖ ነው። ዋይናት ሰርድ ኦፕሽን ሌላ አማራጭ ማድረግ አይቻልም ወይ? የትግራይ ሁኔታ የተለየ ነው። ቅድም ከፕሪቶሪያ ምንድን ነው ልዩ ነው ጉዳይ ልዩ ነው ትሪት መደረግ ያለበት። የፌዴራል መንግስትም እና ፌዴራል ምርጫ ቦርድም እዚህ ጋር ማየት አለባቸው። ያው አይ ነው ከነሱ ጥሩ ነገር እየጠበቅኩኝ አይደለም። የትግራይ ኮንቴክስት ቅድም ኪሮስ በኢትዮጵያ ማስቸጋሪ ነው ሲል ነበር ነው። ኦኬ እኔ ወደዛ ብዙ እንትን ማድረግ አልፈልግም፣ ግን የትግራይ ደግሞ የተለየ መሆኑ ነባራዊ ሀቅ መሆኑ መቀበል መቻል ነበረባቸው፣ ግን አይፈልጉም። ይህን ደግሞ አልተቀበሉ አያረጉምም ብለህ እንደሆነ በጎ ነገር ያደርጉ። ሶስተኛው ኦፕሽን እኛ ሶስተኛው ምርጫ ምንድን ነው? እነዚህ ነገሮች የምርጫ ቀኑ ኦኬ በ4 ወር ውስጥ ባይዘው ቅንነት ቢኖር በፌዴራል መንግስት በኩልም በእኛ የኛ ላቸዋል የኔ አይደሉም የህወሓቶች የነ ደብረጽዮን ማለት ነው በትግራይ ወገን ማለት ነው። በእነሱ በኩልም ያለው ኮሚትመንት ሌላው የኢትዮጵያ አክተርስ ኮሚትመንቱ ቅንነት ቢኖር አትሊስት የይስሙላውን ማድረግ እንችል ነበር። ደን ዋናው ነገር መንግስትና መንግስትነትን የምንለው ስቴትን ጋቨርንመንት የምንለው እንኳን ፎርማል ሌጂትሜሲ ያለው ዝም ብሎ ፎርማል የሆነ ቀጥተኛ ፖፑላር ዲሞክራቲክ ሌጂትሜሲ ሳይሆን ያለው ነገር እንኳን ስታብሊሽ ማድረግ የምንችልበት ሁኔታ ሊፈጠር ይችላል ብዬ ነው የማስበው። በዚህ 4 ወር አልታደልንም። ያ ለምሳሌ ጉባኤ ያን የምንጠራው እዛ ላይ ቶሎ ቢደረግና አክተሮቹ ይህን ሳፖርት አድርገው ኢኒሼቲቭ የሚወስዱትን አድርገው ብናደርግ ይቻል ነበር። ነገር ግን ስለዚህ ምንድን ነው ማድረግ የምንችለው? ግን ሶስተኛ የሚታየኝ እኔ ኦፍኮርስ በፓርቲ ደረጃ ተወያይተን የወሰንነው ጉዳይ አይደለም እንትን እያልኩ ያለሁት። ኦኬ ለስ ፎርጌት አዘር ኢትዮጵያ ፓርት፣ ምክንያቱም ያሉ ችግሮች ነባራዊ ሁኔታ መሬት ላይ ያለውም ትግራይና ሌላው አካባቢም ስለሚለያይ በትግራይ በተመለከተ መቼ እንዴት የሚለው ዊክን ኔጎሽት አንድ ብንሆን አንድ ላይ መተን ኮንቴክስቱን ስታብሊሽ በማድረግ የግዛቱን የግዛቱ ጉዳይ ነጥብ በውና የማነ አሁን ቅንነትና አቅም እንደሌላቸው ተመልክተናል። በህወሓት በኩል ያንን ኤክስፔክት አናደርግም። እሺ ኪሮስ ትቀጥላለህ። አሁን ያሉትን ነገሮችማ ኖርናቸው አወቅናቸው። ማምን እንደሆነ አወቅን። ስለ ሻዕቢያ እናውቃለን፣ ስለ ብልጽግና እናውቃለን፣ ስለ ህወሓት፣ ስለ ፍንካቾቹም ሆነ ስለ ሁሉም አሚን ፋየርሊ ጥሩ የሆነ ተግባራዊ ቴዎሬቲካል የሆነ ግንዛቤ አለን። ጊቭን ዳት በሚቀጥሉት 4 ወራት ምን ሊሆን ይችላል የሚል ነው የእናንተ ግምት የሚል ነው። አሁን ይሄ ጥያቄ የሚታሰረውም ከምን ጋር ነው? ኦኬ እንደገና ቅድም በጣም ጥሩ አድርገህ ያነሳኸው ባለፈው ምርጫ እናደርጋለን በሚል ነበረ። አትሊስት በምክንያትነት ቀርቧል። እንኳን ምርጫ ተደረገ አልተደረገ ጦርነቱ ይቀራል የሚል ግምት የለኝም፣ ግን ያ ነበር ትልቅ ምክንያት ተደርጎ የቀረበው። አሁን ደግሞ ምርጫ አናደርግም ወይ ምርጫ ሌላ ዙር ጦርነት ሊያዋልድ የሚችልበት እድል ያለ ይመስላል። አትሊስት እንደ አንድ ፖሲቢሊቲ። እሱን ታሳቢ አድርገን ምንድን ነው የምታየው? ወደ ኪሮስ ሊድ እኔም እሱ ነው መጨረሻ ላይ ያልከው ነው። ቲፒኤልኤፍ ስታተስ አሁን ባለበት የታጠቀ ማለት ነው። ዴስፐሬት ለዛው በጣም ዴስፐሬት መጨረሻ ላይ ታውቃለህ ምንድን ነው
በጣም እንትን ላይ ያለ አጥረሞት ያለ እንስሳም ይሁን ምናምን ምቱም ምንም አይለኛ ነው የሚሆነው። አጥረሞት ማለት ሊሞት አካባቢ ነፍሱን ልትወጣ ምናምን ያለው ምንድነው እርግጫ አንዴ ከመታ ምቱ እንደ ኖርማል ጊዜ በህይወት እያለ አይሁን የከፋ ነው የሚሆነውና ይሄ አርምድ የሆነው ቲፒኤልኤፍ አዝ ኢት ስታንድስ ባለበት ሁኔታ በቅርብ ጊዜያት ምርጫ በትግራይ ላይ ማድረግ is all about turning the ballots into bullets ብዬ ነው የማስበው። በቃ ምክንያቱም ያን የማድረግ አቅም ሌላ አቅም ሐሳብ ትግራይን የመጥቀም ከችግር የመውጣት አቅምና ፍላጎት ነው እንጂ የሌለው ጭራሽ እሱ ሳይኖር ፖለቲካ ለማድረግ ያ እናቃለን ምን ያደርግ ይችላል ይረብሻል። ምንም መፍጠር የሚያስችል አቅም ሰላም ለመፍጠር ነው የሚያስቸግር እንጂ ትርምስ ለመፍጠር አይደለም። ህወሓት ላይ ያለው ኃይል በመቶዎች እኮ ናቸው የሚበቁት ትርምስ ለመፍጠር። ያንን ለማለት ነው የፈለኩት። እሺ ኪሮስ እዚሁ ላይ ኦኬ ምን ቀጥሎ ምን ይሆናል እያጠቃለልንም ስላለ ምንድነው የሚቀጥሉት ወራት ይዘውት ይመጣሉ ብላችሁ የምታስቡት? ምክንያቱም ይሄን አጋጣሚ የከፋውን ለመከላከል ለመሞከር በጎን ደግሞ ለማበረታታት እንዲቻል ጥቁምታ መስጠት የምንችልበት ጥሩ ጊዜ ነው ብዬም ስለማስብ ነው የምጠይቃችሁ። ይሄንን ቀጥል እንዳለው እኔ እንኳን ሶስቱም አማራጮች ወደ ሁለት ቀንሳቸዋለሁ። ያው በኢሴንሻሊ ዘሴም ቢሆንም ከሚሜ ግን አንዱ አማራጭ እኛ እያቀረብ ነው ያለ ነው ማለት የመሆን እድሉ ጠባብ ነው። ግን ጠባብ እድልም ቢሆን ተጠቅመን ወደ በጎ ነገር መቀየር ከቻልን የግድ ደግሞ በሚቀጥለው 4 ወር መሆን የለበትም። የትግራይ ልዩ ሁኔታ ውስጥ ግምት ውስጥ በማስገባት ይሄ ከግንቦት 14 ምናምን መሆን የተለየ የቁጥር እንትን ስለሌለው የትግራይ ልዩ ኮንቴክስት ግምት ውስጥ በማስገባት ትንሽ በማራዘም ምክንያቱ የሚያስችል ሁኔታ እነዚህ ምርጫ ፕሮሰስ ነው። ካሁን የሚደረግ ለምርጫ ዝግጅት በጊዜው እስከ ግንቦት ለምሳሌ የማይሆን ከሆነ ሎጂካሊ መራዘም ይችላል፣ ችግር የለውም። ዋናው ምርጫው መካሄዱ ነው እንጂ ግዴታም አይደለም። ስለዚህ መሆን የሚችለው ይህን ጠባብ እድል ተጠቅመን ምርጫው ማካሄድ ነው። በጊዜውም ሊሆን ይችላል፣ ትንሽ አራዝሞም ሊሆን ይችላል። ሁለተኛው አማራጭ ግን ጦርነት ነው። ያ ጦርነት ይሄ በጊዜው መካሄድ ያለበት ካለምንም ቅድመ ሁኔታ የሚሉ ሰዎችም ጦርነት ነው እያሉ ያሉት። ምርጫ አይካሄድም የፖለቲካዊ ማንነታችን ይሄ ህጋዊ ሰውነታችን ካልተመለሰ የሚል የህወሓት ባይዘወይ ሱች አይደለም። ህወሓት በቅርብ የህወሓት ካድሬ ምን ሲል ሰምተናል ትላንት በሚዲያ የህወሓት እውቅና ቢመለስ እንኳን ማለት ምርጫ እንሳተፍም። ምክንያቱ ህወሓት በአጠቃላይ ትግራይ ያልነበረበችበት ብዙ በኢትዮጵያ ያደጉ ሁኔታዎች አሉ። ለምሳሌ ብሎ አንድ ያነሳው የሚያስቀው ነገር አዲስ አበባ ላይ ያለው መንግስት በርካታ የቁጠባ የምናምን ተቋማት ለምዕራባውያን ሸጠዋል እና ኢትዮጵያ ትግራይ ያልተሳተፈችበት ሁኔታ በዚህ ሁኔታ እኛ እንዴት ዝም ብለን በምርጫ ሰበብ ኢንዶርስ ልናደርግ እንችላለን የሚልም ቢመለስ እንኳን የሚልም ነገር ተነስቷል። ግን አሁን ኦፊሻሊ እንኳን ብንወስድ ይሄን ያለው ከፍተኛ አመራር ነው፣ ያው ካድሬ ከፍተኛ ካድሬ ነው። ያው በሚዲያ ስፖክስፐርሰን በሚዲያ ተደጋጋሚ የሚቀርብ ሰው ነው እንደዛ ያለው። ግን ኦፊሻሊ ህወሓት ካሁን በፊት በኦፊሻል ስፖክስፐርሰናቸው ያሉት ነገር ህወሓት እውቅናው ካልተመለሰ ምርጫ አይካሄድም ነው። በሌላ ጎራም ህወሓት ምርጫው ይመለስ አይመለስ አሁን ባለው ሁኔታ ዓለምንም ቅድመ ሁኔታ ወደ ምርጫ ይገባል የሚሉ ህወሓት በኃይል አስወግዶ ምርጫ መካሄድ የሚቻልበት እድል ይፈጠር እያሉ ነው ማለት ነው ሎጂካሊ። ምክንያቱም ያ አሁን ያለው በትግራይ ብረት ይዞ እያስተዳደረ ያለው ኃይል መቼስ በኃይል ካልተወገደ ምርጫ ሊካሄድ አይችልም፣ በሌላ ተአምር ሊወገድ ስለማይችል። ስለዚህ ሁለቱም ኃይላት በአንድ ቦታ እየተገናኙ ነው፣ ጦርነት፣ እሱም ጦርነት ማለት ነው። ስለዚህ በአንድ አማራጭ በአንድ ሴናሪዮ ቢቀመጡ ተጠቅልለው ችግር የለውም እና ያለው አማራጭ አንዱም የጦርነት አማራጭ ሁለቱም የሚያራምዱት ህወሓትን አስወግዶ ምርጫ ማካሄድ የሚልም እኔ ምንድነው እውቅና ሳይመለስ ምርጫ ከተካሄደ ወደ ጦርነት ገባለሁ የሚለውም ሁለቱም ጦርነት ናቸው። በቃ አንድ ቋንቋ ነው እየተባለ ያለው ፕራክቲካሊም የሚሆነው ያ ነው። ስለዚህ አንድ አማራጭ ነው ማለት ነው። ስለዚህ ሁለተኛው አማራጭ የሳውት ነው። ያው ሌሎች ፖለቲካ ፓርቲዎችም ኢንዶርስ እያደረጉት ነው። አክቹዋሊ ለምሳሌ ውድብ ናጽነት ትግራይ መግለጫ አውጥተዋል። እነዚህ ተጨባጭ
ምርጫ እንዲደረግ የማይፈቅዱ ሁኔታዎች እስካልተለወጡ ድረስ ዶሜስቲካል ከውስጥ የሚመነጭ የጸጥታ ችግር በኢትዮጵያ ደግሞ የወረራ የኢትዮጵያ መንግስት ወሮ የያዛቸው የምዕራብ ትግራይ ቦታዎች ሳይመለስ በተለይ ምዕራብ ትግራይ የሰልፍ ዲተርሚኔሽን ጉዳይ ነው። ምርጫ የሰልፍ ጋቨርናንስ ጥያቄ ነው። ሰልፍ ዲተርሚኔሽን እና እንዲረጋብል ህገ መንግስታዊ መብት ከትግራይ ህገ መንግስታዊ ስታተስ ምርጫ ማለት በህገ መንግስት ማዕቀፍ ሆነህ የምታደርገው ነገር ነው። እንደሚታወቀው ያ ህገ መንግስታዊ ስርዓት ከሌለ ምርጫ የሚባል ነገር የለም። ከ5 ዓመት ስለሞላ ብቻ ዝም ብሎ ፐርፎርማንስ የሆነ ትርኢት ይደረግ ስለተባለ ብቻ ምርጫ አይባልም። ትግራይ በኮንስቲቱሽኑ ያላት እውቅና ካልተመለሰ። ስለዚህ ያን ነገር ሌሎች ፓርቲዎችም ኢንዶርስ እያደረጉት ነው። ሳልሳይ ወያነ ፋና ወጊ ሆኖ በዚህ ጉዳይ አቋሙ ግልጽ አድርገዋል። ስለዚህ የአማራጭ ሊሆን ይችላል። ስለዚህ የእናንተ ጥያቄ መጀመሪያ ትግራይ ወደ ህገ መንግስታዊ አካልነት ትመለስና ነው የህገ መንግስታዊ ምርጫ ሊካሄድ የሚችለው የሚል ነው። ኦብቪየስሊ እሱ አንድ ቅድመ ሁኔታ ነው። ሁለተኛው የተባለው ማለት ነው ይሄ ትግራይ የውስጣዊ ችግር ካልተፈታ ኦብቪየስሊ ምርጫ አይካሄድም ማለት ነው፣ ጦርነት ካልሆነ። መልካም እንግዲህ ይሄ ሁሉ አለ። ከሁለታችሁም እንደ መጨረሻ አስተያየት የምጠይቀው አሁን ከሁለታችሁም አስተያየት የተረዳሁት በቃ የሚቀጥሉት ወራት በቃ በየእያንዳንዱ ሰዓት እያንዳንዱ ደቂቃ ወደ ጦርነት የሚያቃርብ ጎዳና ይዞ እያለ እንደሆነ ነው መረዳታችሁ። ከተሳሳትኩ ታርሙኛላችሁ። ግን በአዲስ አበባ ባለው አገዛዝ በኩልም ኢንጉድ ፌይዝ የሚካሄድ ምንም ነገር የለም። ያን እንዲያደርግም አይጠበቅም ማለት ማድረግ የለበትም ማለት አይደለም፣ ግን አይጠበቅም። በህወሓት በኩልም እስከዛሬ የፈጸማቸውን ስህተቶች አጠናክሮ የመቀጠል እንጂ የትግራይን አቅም የመሰብሰብም ሆነ የገዛ ራሱን አካሄድ የማረም የትግራይን ፖለቲካ ጤናማ የማድረግ አየር ንብረቱን ጤናማ የማድረግ ምንም አይነት ምልክት እያሳየ አይደለም። እኔ ከሌለሁበት የሚካሄድ ምርጫ የለም የሚል አቋም ይዟል። ስለዚህ ቤዚክሊ እዛኛውም እዚህኛውም ያሉት ኃይላት ጦርነት ለመግባት ጥሩ ሰበብ የሚሆናቸውን እየፈለጉ ነው የሚል ነው እንደተረዳሁት። ስለዚህ ማምን እንዲያደርግ ነው ያው የዜጎች ድርሻ ያ ስለሆነ ነው። በእናንተ በኩል ማምን ቢያደርግ ይህንን እንደገና ሌላ ዙር ጦርነት ከመጣ ምን ያክል አውዳሚ እንደሚሆን ግልጽ ይመስለኛል። እውነት ለመናገር ትግራይ አሁን ባለችበት ሁኔታም ከዚህ በኋላ ለተወሰነ ጊዜ ከቀጠለች መሟሟቷ የሚቀር አይመስልም እስከዛሬ ከደረሰውን በመረዳት እና ስለዚህ እየደረሰ ያለውን ሆነ ከዚህ በኋላ የሚመጣውን ከባድ ጉዳት ለመቀነስ ከማምን ትጠብቃላችሁ? እስቲ ይህን ባጭሩ ንገሩኝ። አይ ነው በዚህ በፊት በተለያየ ጊዜ የተነሳ ነው፣ ግን መፍትሄ ሁሌም መቀመጥ አለበትና ከማምን ኤክስፔክት ታደርጋላችሁ የሚለውን እስቲ ጥቂት ደቂቃ 3 ደቂቃ ውሰዱና የማነቀ ጥሩ። ይህ ጥሩ አማራጭ ነው። ጥሩ ጥያቄ ነው የጠየቀው። መፍትሄው ማለት ነው አሁን እዚህ ላይ 3 አክተሮች ወይም ተዋናያን አሉ። ህወሓት እንደ አንድ አርምድ የሆነ ኃይል አለ ትግራይ ውስጥ። ፌዴራል መንግስት አለ፣ ኃይልም ያለው ህጋዊ ተቋማዊ እንትኑም ያለው አለ። ሌሎች አክተሮች እኛን ጨምሮ ፖለቲካ ፓርቲዎችም አለ በትግራይ ውስጥ ማለት ነው። እዚህ የሚመለከተን ይህ የራሳችን ድርሻ መውሰድ ያለብን ይመስለኛል። በህወሓት በኩል ለምሳሌ ምንድነው ማድረግ ያለበት? የህወሓት ቁጥር 1 ማድረግ ያለበት ነገር እኔ ከሞትኩኝ ሰርዶ አይብቀል የሚል የአህያ ፍልስፍና መተው ነው። ባለፈው ፎርማሊ በኦፊሻል የህዝብ ግንኙነት ኃላፊያቸው ያሉትም ህወሓትን ህጋዊ ሰውነቱን በምርጫ ቦርድ ካልተመለሰለት የሚካሄድ ምርጫ የለም ብለው ነው እንትን ያሉት። ከ10 ምናምን ሰዓታት በኋላ የሚካሄድ የለም የሚለው መካሄድ አግባብነት የለውም በሚል ኤዲት አድርገው እንደገና እንትን ያሉበት ሁኔታ አለ። ይሄ እየነገረን ያለው ያው ፓርቲ ስቴት እንትን ብቻ ሳይሆን በቃ መንግስትም ህዝቡም የህወሓት ነው ሁሉ ነገር የሚል ኋላ ቀር የሆነ የህወሓት አስተሳሰብ ይዞት የመጣ እስካሁንም ያለ በዛ ለመቀጠልም የፈለገ እንዳለ የሚያሳይ ነው። ይህንን ነገር ትክክል አይደለም። ኦፍኮርስ ሌላ ኮምፕሬሄንሽን ወይም የተለየ ጭንቅላት ይህንን ትክክል እንዳልሆነ ለመረዳት የሚያስፈልገው ሆኖ አይደለም፣ ግን ለማለት ነው የምለው ህወሓቶች ከዛ ከትግራይ ህዝብ ጫንቃ መውረድ መቻል አለባቸው። ከትግራይ አጠቃላይ ኢንትረስቶች ቀደም እንዳሉ ኪሮስ እንደ ፓርቲም አይደለም፣ እንደ የሆኑ ቡድን ነው፣ የጥቅም ቡድን ነው። ስለዚህ ያ ቡድን
ከሌለ ምርጫ ይደረግም ብቻ ሳይሆን የፈለገችው ተታተን ነው ኢምፕሊኬሽን የፈለገ ዱብዳ ማዓት ይውረድባት ነው እያለ ያሉት። ይሄ ትክክል አይደለም። ፖለቲካሊ ብቻ አይደለም በሁሉ አልቲሜትሊ ራሳቸውም እንትን ሊላቸው አይችልም። ስለዚህ ህወሓት ያንን ነገር ማድረግ አለበት። ያ የታጠቀው ኃይልም ዲአሶሺየት ማድረግ አለበት ከህወሓት ሶዛት ህወሓት ሪኮንሲደር ማድረግ የሚችለው ኃይሉን ያንን ነው እያስተማመነው ያለው እየተመካ ያለው በታጠቀው ኃይል ነው። ስለዚህ በህወሓት በኩል ያ ብቻ ነው የሚፈለገው ሌላ ማንዴትም ስለሌለው በቃ በፌደራል መንግስት በኩል ያው ግልጽ ነው። ፌደራል መንግስት ስለ ፕሪቶሪያ ብቻ አይደለም ይህ የዜጎችን ተፈናቃዮችን ወደ ቦታቸው መመለስ ጉዳይ የዜጎች ህገ መንግስታዊ መብትም ጭምር ነው። ስለ ፕሪቶሪያ ብቻ አይደለም። ያንን ነገር ኮንዲሽን በህወሓት ማሳበብ ምናምን ነገር አያስፈልግም። መንግስት ህገ መንግስታዊ ማንዴት ነው። የግዛቶች ጉዳይም እንዲሁ ካስፈለገም በህገ መንግስቱ መሰረት ተብሎ በአንድ ሳምንት ውስጥ ኤቭሪቲንግ ማድረግ ይችላል ፌደራል መንግስት። ግን አይፈለግም። እንደዛ ቢያደርግ ግን ቅድም ጥሩ ማጠቃለያ የሰጠ ሁለቱም ለጦርነት የሚያዘጋጇቸው ሰበብ እያገኙ ነው ያልከው ማለት ነው። ፌደራል መንግስት የምዕራብ ትግራይ ጉዳይ የተፈናቃዮች ጉዳይ አድረስ ካደረገ ሁለት ነገሮች አሉ። ትግራይ የውስጥ ችግሯን የመፍታት እድል ይሰፋል። ዜርፎር በውስጥ የተሻለ ኮሄዥን የመምጣት ፖቴንሻል አለው። ያ ከሆነ ደግሞ ያ የውስጥ የማጠናከርና ብሎም ትግራይ የኢትዮጵያ ፌዴሬሽኑ አካል እስከሆነች ድረስ በአዲስ አበባ ያላትን ኢንትረስቶች አርቲኩሌት እና ዲፌንድ ማድረግ ትጀምራለች ማለት ነው። ከመቀሌ ወደ ፊቷን ወደ አዲስ አበባ ማዞር። ይህ ደግሞ ለፌዴራል መንግስቱ አይፈለግም። ሌላ ኮንቴንዲንግ ፎርስ ተደርጎ የትግራይ ኃይል ስለሚታሰብ ስለዚህ አይፈልገውም። ትግራይ በውስጥ ተጠምድን እዛ ታስረን እንድንቆይ በርስ በርሳ ህወሓት የህግ ሰውነት የላትም። ምዕራብ ትግራይና ተፈናቃዮች ቢመለሱ ዘር ውል ኖት ቢ ሌላ ፕሌይንግ ካርድ ኢን ፖለቲካል ጋምብሊንግ ኦፍ ቲፒኤልኤፍ የሚጫወትበት የፖለቲካ ቁማር ላይ የሚጫወትበት ካርድ አይኖረውም። አሁን በዛ ነው እንትን አንድ እየተጫወተ ያለው ማለት ነው። ስለዚህ ማድረግ ሳያስፈልግ ልክ በህግ የህወሓት ስምምነት ተፈናቃዮች ለመመለስ ላለመመለስ ፕሪኮንዲሽን ሆኖ እንደተቀመጠ አድርጎ እያሳበበ ነው አይደለም። ከሌሎች ኃይሎች ጋር የትግራይ ኃይሎች ጋር አውርቶ አያውቅም እኮ ከቲፒኤልኤፍ ጋር ነው አወራው እንደዚህ ያደረገ ይካሰሳል። ስለዚህ ተፈናቃዮች መልስ የምዕራብ ትግራይ ግዛት በህገ መንግስቱ መሰረት ወደ ትግራይ ኮንስቲቱሽናል አውቶኖመስ ቴሪቶሪያል ቦርደር ሪኢንቴግሬት ይደረግ። ይህ ከተደረገ ብዙ ነገሮች ሶልቭ ይደረጋሉ። በሌሎች ተቃዋሚዎች ሌሎች አክተሮች ደግሞ በሁለቱም ኃይላት በመቀለ ይደረግ አይደረግ በሚል ባይናሪ በሆነ ከዛ ወጥተን ወደ ኦፕሽን የራሳችን የትልቅ አጀንዳ እንደሆነ አስበን መተን ምን መደረግ አለበት ብለን የተሻለ ሌቨሬጅም ከተቻለ የሚመጣውን ጦርነት ለማስቀረት ካልሆነም ዳፋውን ለመቀነስ የሚያስችልበት ሁኔታ ለመፍጠር መስራትና ጫና መፍጠር አለብን የሚል ሀሳብ ነው ለመስጠት የፈለኩት። አመሰግናለሁ። ኪሮስ ኢንተርኔት ይቆራረጣል ትንሽ። ቀጥለሽ። የኔ ሀሳብ ያው በደንብ ገልጿቸዋል ዋና ዋናዎቹ